فلأنصرن الحق حتى أنني أسقو على ساداتكم بطعاني ሽርክ በድሮ ጊዜ ምን ይመስል እንደነበረ የአላህ ነቢያት የነቀፉትና ያስተባበሉት የነቀፉትና ያወገዙት የሽርክ አይነት ምን አይነት ነው? በአሁኑ ጊዜስ ያው የሽርክ ሁኔታ ተመሳሳይ ነው ወይስ ምን ያህል ነው የሚለውን እነዚህን ነጥቦች እንግዲህ አጠር አድርገን ለማየት እንሞክራለን ኢንሻአላህ። በዚህ መሰረት ሽርክ ብሎ ማለት ያ ከኃጢአቶች ሁሉ ከባድ የሆነው ኃጢአት በተውበት ካልሆነ በስተቀር አላህ Subhanahu Wa Ta'ala ጨርሶ የማይምረው የሆነው ወንጀል ስራን ሁሉ የሚያበላሽና ሰውየውን ለከባድ ክስረት የሚዳርገው የሽርክ ወንጀል ምንድነው? ሽርክ ማለት ሐቂቀት ሽርክ ምንድነው ስንል በቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች እንደዚሁም ደግሞ አثار الصحابه والتابعين ሽርክን ታሪፍ የሚያደርጉበት ጊዜ ሽርክ اتخاذ الانداد مع الله سبحانه وتعالى الله በዛቱ በማንነቱ አንድ ብቸኛ ጌታና አምላክ ሆኖ ያለ በጌትነቱም በፈጣሪነቱም ዓለምን በማስተናበሩና የተለያዩ ነገሮችን በዓለም ላይ ከመስራቱ አንፃር ብቸኛ ተጋሪ አጋዥ ብጤ አቻ ያሌለው ብቸኛ ጌታ ሆኖ ያለ እንዲሁም ደግሞ በስሞቹና በባህሪያት መግለጫዎቹ እሱን የሚመስልና ከሱ ጋራ ዒድል ወይንም ደግሞ እኩያ የሆነ አንድም ያሌለው ሆኖ ያለ አላህ Subhanahu Wa Ta'ala በእነዚህ በሶስቱም ሁቁቆቹ አላህ Subhanahu Wa Ta'ala ሶስት ትላልቅ ሁቁቆች አሉት ተውሂድን በተመለከተ ይላል። አሁን ለመጥቀስ የሞከርኩት ማለት ነው። በጌትነቱና በፈጣሪነቱ በረዛቂነቱና ዓለምን በማስተናበሩ ብቸኛ ነው፣ አጋዥ ረዳት የለው። በአምልኮቱና በዒባዳውም እንደዚሁ አላህ Subhanahu Wa Ta'ala ብቸኛ አምላክ ነው። አምልኮት ፍጹም ለአላህ ብቻ ጥርት ተደርጎ ሊሰጠው ይገባል። ይሄ ሆኖ ያለ ከነዚህ ሁቁቆቹ በአንዱ ላይ ለአላህ አቻና ብጤ ማድረግ يعني الشرك اتخاذ الانداد مع الله الله በቁርአን ላይ እንደነገረን ማለት ነው። فلا تجعلوا لله اندادا لله انداد ند اتدرجلت تالله ان كنا لفي ضلال مبين اذ نسويكم برب العالمين يعني لله ند اتدرجلت እንዳለው እነዛ የእሳት የጀሃነም ሰዎች ለክስረት የተዳረጉ ሰዎች ለዚህ ከባድ ክስረት ለምን ተዳረጉ የሚለውን ሲናገሩ እነዚህን አማልክቶቻቸውንና የተለያዩ የሚወዷቸው የሚያከብሯቸውን አካላት إذ نسويكم برب العالمين ከዓለማቱ ጌታ ከአላህ Subhanahu Wa Ta'ala ጋራ እናንተን ባስተካከልና እኩል ባደረግናቸው ጊዜ ለአላህ ለአንዱ ጌታ ለአንዱ አምላክ ሊሰጠው ሊደረግለት የሚገባው ነገር ለነዛ ነገሮች ስናደርግ እኛ ለዚህ ከባድ ክስረት ተዳርገናል ብለው ተናገሩ ማለት ነው። الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون إلى الله سماياتنا مدرن ካልነበሩበት ካለምንም አምሳያ ካለምንም ሚሳል ሳቢቅ ያስገኘ ለሆነው ጌታ ሙሉ ምስጋና ይገባው። ይህ ኃያል ጌታ ይህ ትልቅ ጌታ ይህ ሁቁቆች ሁሉ አምልኮቶች ሁሉ ለሱ ሐቅ የሆኑለት ጌታ ምስጋና ይገባው አለና وجعل الظلمات والنور ጨለማዎችንና ብርሃንንም ለፈጠረው ለሆነ ጌታ ሰማይን ምድር ጨለማን ብርሃንን
ሌላውንም ነገር ሁሉ ያስገኘና የፈጠረ ለሆነው ጌታ አላህ ይገባው። እነዚህን ከአላህ ሌላ ማንም አላስገኘም፣ ማንም አልፈጠረም። አላህ በሚፈጥርበትም ጊዜ ለአላህ አጋዥና ረዳትም አልነበረውም። ثم الذين كفروا بربهم يعدلون الله እንደዚህ ኃያል እንደዚህ ታላቅ እንደዚህ ብቸኛ ፈጣሪ ሆኖ እያለ ከዚያ በኋላ ግን እነዚያ የካዱት ሰዎች بربهم يعدلون ሌላውን ነገር ከጌታቸው ጋር ያስተካክላሉ አለ። ማስተካከል ዕድል አላህ ከማንም ጋራ ሊስተካከል ከማንም ጋራ ሙሳዋት ሊደረግና እኩል ሊደረግ አይገባውም። የራሱ ሕቁቅ አለው። አሁን ቅድም ስጠቅሰው የነበረው ሐቅ ያኒ ሕቁቅ الربوبية ሕቁቅ الألوهية ሕቁቅ الأسماء والصفات እነዚህ ትላልቅ የጌትነቱ የአምላክነቱ የኃያልነቱ መገለጫ የሆኑ ነገሮች ናቸው። በእነዚህ ነገሮች ላይ ከአላህ ሌላ ያሉ ነገሮችን የአላህን ስፈት የአላህን ባህሪ በመስጠት ለአላህ ብቻ መደረግ ያለበትን አምልኮት ለነዚህ ነገሮች መስጠት ሽርክ ይባላል ማለት ነው። በመሆኑም ከነዚህ ከአላህ ሕቁቆች መካከል አንዱን በምንም ስም ይሁን ይሄን ነገር ከአላህ ሌላ ላለ ነገር ያዋለ ሰው ይሄ ሰውዬ ሽርክ ላይ ወድቋል ይባላል። ወደፊት በአንዳንድ ማስረጃዎችና መረጃዎች የበለጠ እንደሚብራራው ኢንሻአላህ። ሽርክ ሐቂቃው ይሄ ሆኖ እያለ ግን አንዳንድ ሰዎችና ቡድኖች ሽርክን የሚያስተዋውቁበት መንገድ ይህንን የቁርአንና የሐዲትን እንደዚሁም ደግሞ ሰለፎቻችን ሰሃቦችና ታቢዒዎች የነበሩበትን መንገድ የሚጻረር ሆኖ እናየዋለን። አንዳንዶቹ ሽርክን ሲገልጹ ምን ይላሉ? አንድ ሰው ከአላህ ሌላ ያለ ነገር ይፈጥራል፣ ይረዝቃል፣ ዓለምን ያስተናብራል፣ ይገላል፣ ሕያው ያደርጋል ብሎ እያመነ አምልኮት የሚሰጠው ከሆነ ያኔ ነው ሽርክ የሚሆነው አሉ። ያን ካላመነስ ለአላህ መዋል ያለበትን አምልኮት ስጁድ ሊሆን ይችላል፣ ሩኩዕ ሊሆን ይችላል፣ ሌሎችም ተዕዚማት አተሕያት ሰላታችን ላይ ምን እንላለን? አተሕያቱ ሊላሂ እንላለን። አተሕያቱ ሊላሂ ወሰለዋቱ ወጠይባቱ ሊላህ። እነዚህ ነገሮች ሁሉ የአላህ ሐቅ ናቸው። የአላህ ሐቅ ሆኖ እያለ ይሄ ማጎብደድ፣ ማጎንበስ፣ መለመን፣ መተናነስ፣ መዋደቅን ከአላህ ሌላ ላለ ነገር ያደርጉና ፈጣሪ ነው ብለህ እስካላመንክ ድረስ ፈጣሪ ነው ብለህ እስካላመንክ ድረስ ይጠቅማል ይጎዳል ብለህ እስካላመንክ ድረስ ምንም ችግር የለውም ሽርክ አይደለም የሚል ነገር ውስጥ ይገባሉ። ይሄ ትክክል አይደለም። እንደውም ኢነ صاحب الشرك اعتقاد الالوهيه واستحقاق العبوديه لغير الله ያንን ነገር ሲያደርግለት አምላክ ነው፣ ፈጣሪ ነው፣ ሙአثር ነው፣ ጠቃሚና ጎጂ ነው ብለህ አምነህ ከሆነ ነው የሚል ትንታኔ ይሰጡና በዚህም መሰረት ከአላህ ሌላ ያሉ ነገሮችን ለምሳሌ ሙታንን ሩቅ የሆኑ አንዳንድ ፍጡራንን ይለምኑና ይማጸኑና ይከጅሉና ይሄ ሽርክ አይደለም ይላሉ። ለምን ሲባል المستغيث لا يعتقد أن المستغاث به من الخلق مستقل في أمر من الأمور يا እንዲህ አድርግልኝ እንዲህ ስጠኝ ከዚህ መከራና ችግር ገላግሎኝ ብለን የምንለምናቸው ሪጃል አላህ ይሏቸዋል። የእውነትም ሪጃል አላህ ሊሆኑ ይችላሉ። የአላህ ባሮች የአላህ የተከበሩ ባሮች ሊሆኑ ይችላሉ። የእውነትም ግን የአላህ የተከበሩ ባሮች ስለሆኑ አላህ ባከበራቸው ልክ እናከብራቸዋለን። አላህ ባላቃቸው ልክ እናልቃቸዋለን። ዓሊሞች ከሆኑ ዒልማቸውን በመውረስና በመውሰድ እነሱ የተወሰነ ጊዜ አስተምረው
ይሄዳሉ ዱንያ ለቀው ይሄዳሉና እነሱን በመተካት የነሱን ዕውቀት በማስፋፋት እንደዚሁም ደግሞ እነሱ የነገሩንና የመከሩንን የሸሪዓ አስተምሮቶችን በራሳችን ላይ በመተግበር ለሌላው በማሰራጨት በዚህ እናከብራቸዋለን። ወልዮች፣ ዓቢዶች፣ ዛሂዶች፣ ሳሊሖች ትላልቅ የሚባሉ የአላህ ባሮች ከሆኑ ደግሞ ያንን ሱልህ ያንን ሰላህ ጥሩነት፣ መልካምነት፣ ጽድቅነት አላህን ሌይል ወነሃር ሲገዙት የአላህን ሕዱድ ሲያከብሩና ሲጠብቁ በማየት እኛም እንደነሱ አላህን እናከብራለን፣ አላህን እንወዳለን። በዚህም ምክንያት ኢህቲራም እናደርግላቸዋለን፣ እንወዳቸዋለን። ከዛ ባለፈ ግን ምን እናርጋቸው? እኛም እነሱም ሁላችንም የአላህ ባሮች ነን። ባሪያ ታውቃላችሁ? ባሪያ ሁላችንም ባሮች ነን። ነቢያቶችም ይሁኑ ከነሱ በላይ ያሉ መቼም ሰው ሆኖ ከነቢያቶች በላይ የለም። መላኢካም ይሁን ሌላም ከነቢያቶች በላይ ያሉ ዓሊሞች ሳልሖችም ይሁኑ ይሄ አላህና ረሱል ሰለላሁ ዐለይሂ ወሰለም የሰጧቸው ሐቅ አለ። ያንን ሐቅ እንሰጣቸዋለን። ከዛ በኋላ ግን የአላህን ሐቅ አንሰጣቸው። ነገር ግን ቅድም በተነጋገርነው መሰረት المستغيث لا يعتقد أن المستغاث به من الخلق مستقل في أمر من الأمور እነዚህን ሼኾች ከሞቱ ካለፉ በኋላ ከስራቸው ከተገናኙ በኋላ ወይም ሩቅ ናቸው እኛን ብንጮህ ብንጣራ በማይሰሙን ቀድር ሌላ ሀገር ሌላ አህጉር ላይ ምናምን ያሉ ናቸው። ችግር ሲደርስብን እናንተ የአላህ ባሮች ሆይ ከዚህ ከችግር አውጡን፣ ከዚህ መከራ አውጡን ምናምን እያልን ብንለምናቸው ይላሉ ፈጣሪ ናቸው፣ ረዛቂ ናቸው። በራሳቸው አስምሩበት ይሄንን በራሳቸው ጠቃሚና ጎጂ ናቸው ብለን እስካላመንን ድረስ ድረሱልን ብንላቸው ይሄንን መከራና ይሄንን ችግር ገላግሉን ብንላቸው ሽርክ አይሆንም ይሉናል። ይሄ ግን ትክክል አይደለም። ለምን ከተባለ በብዙ አውጁህ በብዙ ጎን ይህ አባባል ትክክል እንዳልሆነ ማስረዳት ይቻላል። በመጀመሪያ ደረጃ አላህ ስብሓነሁ ወተዓላ ሙሽሪኮች መሆናቸውን የመሰከረባቸውና እኛም እናንተም ሁላችንም እነዛ ሰዎች ሙሽሪኮች መሆናቸውን እምናምንባቸው ለምሳሌ የመካ ሙሽሪኮች የነቢያችን ሰለላሁ ዐለይሂ ወሰለም ጠላቶች አላህ በቁርአን ላይ ሙሽሪኮች ኩፋሮች ብሎ የጠራቸው ሰዎች አንዳቸውም እነዚህን አማልክቶች በሚያመልኩበት ጊዜ ልብ በሉ እነዚህን አማልክቶችን በሚያመልኩበት ጊዜ ይህ ከእንጨት የተሰራው ሁበል ወይንም ከድንጋይ የተሰራችው መናት ወይንም ደግሞ ሌሎችም አማልክቶች በራሳቸው ይጠቅማሉ፣ ይጎዳሉ፣ ፈጥረዋል፣ ረዝቀዋል፣ እንደዚህ ያደርገዋል የሚል እምነት አልነበራቸው። ታዲያ ምንድን ነበር እምነታቸው? እነዚህ ወደ አላህ ያቃርቡናል ነው የሚሉት። ድንጋዩን፣ እንጨቱን፣ ሐውልቱን ይሄ ምናምኑን ሲያመልኩ ፈጥረውናል፣ በራሳቸው ኃይልና አቅም ይጠቅማሉ፣ ይጎዳሉ የሚል እምነት አልነበራቸው። ይሄንን አልነገረንም አላህ ሱብሓነሁ ወተዓላ። ነቢዩም ሰለላሁ ዐለይሂ ወሰለም እንደዚሁ ከም ተዕቡድ አሉት አይደል አንዱን ሰውዬ عند الترمذي وغيره أن رسول الله صلى الله عليه وسلم قال له كم تعبد من الآلهة سنت አማልክቶችን ነው የምታመልከው አሉት። ብዙ ጊዜ ዘይረውት፣ ብዙ ጊዜ መክረውት፣ ብዙ ጊዜ ዳዕዋ አድርገውለት አንድ ቀን ግን የመጨረሻ ሁጃ ሊያቆሙበት ፈልገው كم تعبد من الآلهة ስንት አማልክቶችን ነው የምታመልከው አሉት። قال 7 ነገሮችን ነው የማመልከው አለ። قال أين هم እነዚህ 7 አማልክቶች እነማን ናቸው? የት ነው ያሉት? قال 6 في الأرض و1 في السماء አንዱም 6ቱ መሬት ላይ ነው ያሉት በተለያየ ቦታ ላይ ቁጭ አድርገን ምንሳለማቸው
የምንስማቸው የምናጎብድድላቸው የምንዋደቅላቸው አንዱ ግን ራቅ ብሎ ከፍ ብሎ ላቅ ብሎ ያለው አንዱ ከሰማይ በላይ ነው አላቸው قال من لرهبك ورغبتك قالوا رسول الله صلى الله عليه وسلم ለጭንቁ ጊዜ ከነዚህ ከመታመልካቸው ሰባቱ አማልክቶች ለጭንቁ ጊዜ ለወሳኙ ጊዜ ማንን ነው የምትይዘው አሉት قال الذي في السماء يا ሰማይ ያለው ነው አለ ለጭንቁ ጊዜ በዚህ ጊዜ ምን አሉት ነብዩ አለይሂ ሰላም እነዚህን የደረደርካቸውንና አንተ የጎለትካቸውን ስድስቱን አማልክቶች ተውና ለጭንቁ ጊዜ ይገላግለኛል የምትለውን እውነተኛውን የሰማዩን አምላክ እሱን ያዛሉት ረሱል አለይሂ ሰላም الشاهد ምንድነው በታሪክ ይላሉ አንዳንድ ፈላስፎች ምድር በከፍተኛ ፍንዳታ ዓለማችን ተገኘ ምናምን ከሚሉ ውጅንብሮችና ተራ ፍልስፍና በስተቀር ይላሉ ዑለሞቹ የትኛውም ጣዖት አምላኪ የትኛውም ሙሽሪክ ያንን ጣዖት ፈጥሮኛል ረዝቆኛል በራሱ ይጠቅማል ይጎዳል ብሎ አይደለም የሚያመልከው ታዲያ ምንድነው ወደ እውነተኛው አምላክ መቃረቢያ ይሆኑኛል ብሎ ነው ስለዚህ ሽርክ እየሰሩ ነው ማለት ነው ፈጥረዋል ብሎ ምንም በራሳቸው ይጠቅማሉ ይጎዳሉ ባይልም ሽርክ ሰርተዋል ተብሎ ተፈርዶባቸዋል ይሄንንም አላህ በብዙ የቁርአን አንቀጾች ላይ ነግሮናል አንድ ሁለቱም ብቻ አላስተውሳችሁ ወይላ በዚህ ማዕና ላይ የወረዱ የቁርአን አንቀጾች ማአት ናቸው አንዱ ወለኢን ሰአልተሁም من خلق السماوات والأرض ليقولن الله እነዛን የመካ ሙሽሪኮችና መሰል አጋሪዎችን ሰማያትንና ምድርን ማን ነው የፈጠረው ብለህ ብትጠይቃቸው ليقولن الله ነው ብለው ይመልሱልሃል قل فأنا تؤفكون ታዲያ ምን የምትቀበጣጥሩት ምንድነው ያሌለን ነገር የምትቀጥፉት ሰማይና ምድርን ሌሎች ነገሮችን የፈጠረና ያስገኘ አንድ ጌታ ካለ እሱን በብቸኝነት ማምለክ ነው እንጂ ሌሎች ነገሮች ባልፈጠሩ ባልረዘቁ ባልጎዱ ባልጠቀሙ ለምን ታመልካቸዋላችሁ አይ እንደዛ እናደርግም አሉ ሙሽሪኮች አይ አይሆንም ምንም እንኳን ባይፈጥሩ ምንም እንኳን ባይረዝቁ ምንም እንኳን በራሳቸው ባይጠቅሙና ባይጎዱም ተእሲር ባይኖራቸውም እኛ ደካሞች ነንና አንዳንድ ሰዎች ሙስሊም ነን ይያሉ የሙስሊም ኮፍያ ያድርገው እንደው የሲዲ ኢማሞች ነን ምናምን ይያሉ ሳይቀሩ የሙሽሪኮችን ንግግር ይደግሙታል አይደል እኛ በራሳችን ደካሞች ስለሆነ በወንጀል ስለተጨማለቀን በመናምን እንደዚህ ስለሆነ ዘለን እንደዚህ እናደርጋለን እንዴ ዘለን አላህ ቤት ዘለን አላህን እንጠይቃለን እንዴ በሱ እሱ በሚወዳቸው ምናምን ማለት የመካ ሙሽሪኮችን ንግግር መድገም ማለት ነው قل لمن الأرض ومن فيها إن كنتم تعلمون سيقولون الله قل من رب السماوات السبع ورب العرش العظيم سيقولون الله آية المؤمن بتدقاقال مدرن ما اللي فتروا بمدر لا يالون كله سبات سماية سبات مدرن تلقون عرش ما اللي فتروا بلاتشو اندازيهم دقمو بأجو سلطانه هلو بأجو يهونا جيتا ማን ነው ብለ ጠይቃቸው سيقولون الله سيقولون الله سيقول الله ነው ብለው ይሉሃል ይሄ ሁሉ ምንድነው የሚያሳየው እነዚህ የመካ ሙሽሪኮች እና መሰል አጋሪዎች በአማልክቶቻቸው ላይ የነበራቸውን እምነት ያሳያል ማለት ነው በዚህ መሰረት እውነተኛው ፈጣሪ አስገኚ ጠቃሚና ጎጂ አላህ ነው ብለው ያምናሉ ግን والله ላይ ያጋራሉ ይሄ አንደኛው ነጥብ ነው ሁለተኛው ነጥብ ሙሽሪኮች በጣም በጭንቁና በስቃዩ ሰዓት ሌሎችን አማልክቶቻቸውን ሁሉ ይረሳሉ አንድ አላህን ብቻ ይይዛሉ ይሄ ምን ያሳያል አማልክቶቻቸው የመፍጠር የመረዘቅና የመጉዳት የመጥቀም አቅም እንዳሌላቸው ያምኑ ነበር ማለት ነው فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم مشركون بمريت لا إيالو بدلوتو بسلامنا بتدلو كذي كالله لنا يالو نقروتين يمسكنالو لنسو يقو بددالو نقرقن بحر لاي سيسافرونا بمركب
ውሃ ላይ ውቅያኖስ ላይ ሲሄዱ ውሃው ሲናወጥባቸውና ማዕበሉ ሊያሰምጣቸው ሲደርስ አማልክቶቻቸውን በሙሉ ይረሳሉ። ወኢዛ መሰኩም الضر في البحر ظل من تدعون إلا إياه ضر ጉዳትና ችግር ውጥር የሚያደርግ ችግር ሲደርስባቸው ሌሎች አማልክቶቻቸውን በሙሉ ይረሷቸዋል። ኢላ ኢያሁ ማንም በስተቀር አላህ ስብሓነሁ ወተዓላ በስተቀር ማለት ነው። ይህ እንግዲህ አላህ ስለ ሙሽሪኮች የተናገረው ነው ማለት ነው። ከዚህም በተጨማሪም ሶስተኛው ነጥብ ሙሽሪኮች በግልጽ ቋንቋ ምንም በማያሻማ ንግግር ስለነዚህ ስለሚያመልኳቸው አማልክቶቻቸው ምንነት ተናግረዋል። ፈጥረዋል፣ ረዝቀዋል፣ ይጎዱናል፣ ይጠቅሙናል፣ ዝናብ ያወርዳሉ ምናምን አላሉ። ያሉት ምንድነው? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ያቃርቡናል ነው ያሉት። በሌላም አያት ላይ ሃኡላኢ ሹፈዓኡና ዒንደላህ ወደ አላህ ስብሓነሁ ወተዓላ አማላጆቻችን ናቸው በማለት ነው የተናገሩት። ስለዚህ በግልጽ ቋንቋ ምንም በማያሻማ ንግግራቸው አማልክቶቻቸው እንደማይፈጥሩ እንደማይረዝቁ ነው የተናገሩት። በዚህ ርዕስ في صحيح مسلم وغيره عبد الله بن عباس በሚያወሩት ሐዲስ ላይ رضي الله عنهما كان المشركون يقولون لبيك لا شريك لك فيقول رسول الله صلى الله عليه وسلم ويلكم قد فيقولون إلا شريكا هو لك ሙሽሪኮች ልብ በሉ ሙሽሪኮች ሐጅ ያደርጉ ነበር። ሐጅ ሲያደርጉ ልክ እንደኛው ተልቢያ ያደርጉ ነበር። ለበይክ اللهم ለበይክ ለበይከ لا شريك لك ለበይክ እንደዚህ ይሉ ነበር። ልክ እዚህ ጋር ሲደርሱ ነቢያችን ሰለላሁ ዐለይሂ ወሰለም የሙሽሪኮችን ተልቢያ እየሰሙ ምን ይሏቸው ነበር? ወይለኩም ቀድ በቃ እዚህ ጋር ቁሙ፣ እስከዚህ ድረስ በዚህ ብቻ ቁሙ ይሏቸው ነበር። ለበይክ ታዛዥ ነኝ ጌታዬ ሆይ ንብረቴን፣ ቤቴን፣ ልጆቼን፣ ንብረቴን ሁሉ ነገሬን ጥዬ ወደ ኋላ ጥዬ አንተ ለጠራኸኝ አምልኮትና ትእዛዝ ከዕባን ለመዘየር መጣሁኝ። ታዛዥ ነኝ ለበይክ የተልቢያ ማዕናው ይሄ ነው አይደል? ከታዛዥነት በኋላ ታዛዥ ነኝ፣ አሁንም ታዛዥ ነኝ እያልከው ነው ለበይክ ስትል። ላ ሸሪከ ለክ አንተ ደግሞ አጋር የለህም። የሙሽሪኮች ተልቢያ ነው። ልክ እዚህ ጋር ሲደርሱ ነብዩ ሰለላሁ ዐለይሂ ወሰለም ይሏቸው ነበር ቀድ ወይለኩም ቀድ በቃችሁ ተልቢያችሁን እዚህ ጋር ብቻ አቆሙ ይሏቸው ነበር። እነሱ ግን በዚህ አይቆሙ ነበር፣ ይጨምሩበት ነበር። ኢላ ሸሪከን ሁወ ለከ ተምሊኩሁ ወማ መለክ ማለት ነው። አንተ ከፈቀድክላቸው ወደ አንተ ከሚያዳርሱን እኛን ወደ አንተ ከሚያቃርቡና ወደ አንተ ከሚያዳርሱን ሸሪኮችህ በስተቀር ቅድም ምን አሉ? ላ ሸሪከ ለክ አሉት። ነብዩ ከጉጉታቸው የተነሳ አለይሂ ሰላም ቀጥ በቃችሁ እዚህ ጋር ቁሙ አሏቸው። እነሱ ግን ሙሽሪኮች ናቸውና ላ ሸሪከ ለክ አሉ። ኢላ ሸሪከ ሁወ ለከ ተምሊኩሁ ወማ መለክ አንተው የፈጠርካቸው፣ አንተው ያስገኘሃቸው፣ አንተው የምትጠቅማቸውና የምትጎዳቸው በአንተው ቁጥጥር ስር ያሉ ግን ላንተ ሸሪክ የሆኑ ከነሱ በስተቀር ይሉ ነበር። ምን ማለት ነው ይሄ ማለት እነዚህ የአላህ ሸሪክ ናቸው ያሏቸው በአላህ ቁጥጥር ስር መሆናቸውንም እኮ ሳይቀር ተናግረዋል። ስለዚህ የበላይ ተቆጣጣሪ፣ የበላይ ኃላፊ፣ ሁሉ አድራጊ፣ ሁሉ ፈጻሜ አንድ አላህ ነው ብለው ያምኑ ነበር። ታዲያ እኛ ግን ደካሞች ስለሆንን የግድ ወደ አላህ በማን በኩል መምጣት አለብን? በእነዚህ በሚያመልኳቸው አማልክቶቻችን በኩል ካልሆነ በስተቀር አይሆንም ብለው ለአላህ ሸሪክ ያደርጉለት ነበር። ልክ እንደዚህ ማለት ነው። ፈጠሩና ብለው ያምኑ፣ ረዘቁን ብለው ያምኑ፣ በራሳቸው ይጠቅማሉ ይጎዳሉ ብለው ያምኑ። ግን ሙሽሪኮች ናቸው። ለምን? ለአላህ ስብሓነሁ ወተዓላ ብቻ መዋል መደረግ ያለበትን የአምልኮት አይነት ከአላህ ሌላ ላለ ነገር
አውለዋልና አራተኛው ነጥብ ከዚህ ጋር በተያያዘ አላህ Subhanahu Wa Ta'ala በሱረት ዩሱፍ ላይ ስለ ሙሽሪኮች ሲናገር ምንድነው ያለው ወማ يؤمن اكثرهم بالله الا وهم مشركون አብዛኛዎቹ ሰው ልጆች ወይንም አብዛኛዎቹ አጋሪዎች وما يؤمن اكثرهم بالله الا وهم مشركون በአላህ አያምኑ በአላህ የሚያጋሩበት ቢሆን እንጂ ምን ማለት ነው በአላህ ያመኑ በአላህ ያጋራሉ ብሎ ማለት እንደ ኢብኑ አባስና ሌሎችም ሙፈሲሮች እንደፈሰሉት ረዲየላሁ ዐንሁማ من إيمانهم إذا قيل لهم من خلق السماء ومن خلق الأرض الله وما يؤمن أكثرهم እምነታቸውንም እኮ አጽድቋል የሙሽሪኮች አማኞች መሆናቸውን አጽድቋል ያመኑት ግን ምንድነው ኢብኑ አባስ ምን አሉ ሰማይን ማን ነው የፈጠረው ብለህ አንድን ሙሽሪክ ብትጠይቀው አላህ ነው ይልሃል ምድርን ማን ነው የፈጠረው ብለህ ብትጠይቀው አላህ ነው ይልሃል ومن خلق الجبال ተራራን ማን ነው የፈጠረው ብለህ ብትጠይቀው ማን ነው ይልሃል አላህ ነው ይልሃል قالوا الله وهم مشركون አምልኮትን ግን ለማን ይሰጣሉ ለነዚህ አማልክቶቻቸው ይሰጣሉ ስለዚህ አልተጠቀማቸው ማለት ነው ይሄነታቸው በጭራሽ አልተጠቀማቸው ብቸኛ ፈጣሪ አላህ ነው ብቸኛ ረዛቂ አላህ ነው ጠቃሚ ጎጂ አላህ ነው ምናምን እያለ እየፎከረ ቢሆን ነገር ግን የሆኑ አማልክቶችን እየደረደረ ለነዛና አማልክቶቹ የሚያጎበድድ እነዛና አማልክቶችን የሚሳለም ምናምን ከሆነ ሙሽሪክ ነው ይሰው ስለዚህ በዚህ መሰረት ሐቂቀት ሽርክ ምን እንደሆነ የአላህ ነቢያት ከህዝቦቻቸው ጋር የተፋጠጡበት የተጋፈጡበት የሽርክ አይነት የትኛው እንደሆነ ከዚህ መረዳት እንችላለን አላህ የለም ያሉ ሰዎች ናቸው ሙሽሪኮች ወይንም ደግሞ ሰማይን የፈጠረው ሌላ አካል ምድርን የፈጠረው ሌላ ነገር ምናምን ያሉ ሰዎች ናቸው ሙሽሪኮች ብላ አትመን ይሄንማ የመካ ሙሽሪኮች ሙሽሪክ የተባሉ ሰዎች እንኳን እንደዛ ያምኑም ነበር ማለት ነው ስለዚህ ሐቂቀት ሽርክ ምን እንደሆነ ባጭሩ እንደዚህ ካወቅ ነው ይህ ሽርክ ከአላህ ሌላ ያለን ነገር የአላህን ሕቁቅ የአላህን መብት መስጠት አደጋው ምን ያህል ነው ምን ያህል ይከፋ ነው የሚለውን እሱንም ለማየት ያህል በመጀመሪያ ደረጃ ሽርክ ከወንጀሎች ሁሉ ከባድ ወንጀል ሽርክ ነው እስቲ ወንጀል ኃጢያት ከባድ ወንጀል ምን ታውቃለህ ነፍስ መግደል አዎ በጣም ከባድ ወንጀል በጋብቻ ካልተሳሰርካት ወይንም በትዳር ካልተሳሰርሽው ተቃራኒ ጾታ ጋራ የግብረ ስጋ ግንኙነት መፈጸም ዝሙት ማለት ነው ዚና ወንጀል ነው በጣም ከባድ ወንጀል ነው ወለድ መብላት ወንጀል ነው ኃጢያት ነው በጣም ከባድ ዘግናኝ ወንጀል ነው ሌሎች የተለያዩ ወንጀሎች አሉ ግን ከነዚህ ሁሉ ወንጀሎች ሰማይ ምድር የማይሸከመው ሊሸከመው የሚቀፈው በጣም ከባድ ወንጀል የአላህን ሐቅ ቀደም ባልነው በሰጠነው ታሪፍ መሰረት የአላህን ሐቅ ከአላህ ሌላ ላሉ ነገሮች ማዋል ነው እነዚህ ከአላህ ሌላ ያሉ ነገሮች ነብዮች ሊሆኑ ይችላሉ የአላህ ነብዮች ረሱሎች ሊሆኑ ይችላሉ የአላህ አውሊያዎች ውድ ባሮቹ ሊሆኑ ይችላሉ ሼኾችና ትላልቅ ዓሊሞች ሊሆኑ ይችላሉ መቃብር ሊሆን ይችላል ዛፍ ሊሆን ይችላል አድባር ሊሆን ይችላል ቆሌ ሊሆን ይችላል ምን ሊሆን ይችላል ልዩነት የለውም ይኸው ነብዮችንና ወልዮችን ከአድባሩና ከቆሌው ጋራ ከእንጨቱና ከድንጋዩ ጋራ እኩል ያደርጋሉ እነ ከሌ ምናምን አያለ ስም ያጠፋል እንደዛ አላለም እንጨትና ድንጋይ ከአላህ ነብዮችና ከአላህ ወልዮች ጋራ እኩል ናቸው አልወጣንም አላልንም ያልነው ምንድነው ስለ ባዕድ አምልኮት ያወራን ነው ባዕድ አምልኮት ሽርክ ነብይን የሚያመልክ ይሁን ወልይን የሚያመልክ ይሁን ሼኽን የሚያመልክ ይሁን በዛኛው ጎን ደግሞ እንጨት ግንድ ዛፍ የሚያመልኩ ሰዎች አሉ ታውቃላችሁ ዛፍ የሚያመልኩ ሰዎች አሉ አመት ባላቸው ምናምን ሲደርስ ያላችሁ አልፎ መንገድ ላይ ምናምን የሆነ ዛፍ ላይ ብዙ 100 አመት ምናምን ይቆየ ምናምን የሚባል ዛፍ ላይ ሽቶ ሰንደል የተለያዩ ጣዋፎች የተለያዩ አንዳንድም ገንዘብ ጥቅልል ያለ እንደዚህ ገንዘብ ምናምን
ስለቴ ሞላልኝ ብሎ መላእክቶችን የሚያመልኩ ሰዎች ገብርኤልን ወይንም ጅብሪልን ቁልቢን ስለቴ ሞላልኝ ብለው በግ ሙክት ሰንጋ ጃንጥላ ውድ ነገር ወርቅ ምናምን ሳይቀር ሄደው ምን ያደርጋሉ ይሰጣሉ ስለቴን ሞላልኝ ቁልቢ ወይንም መላእክታው ወይንም ሚካኤል ወይንም ይሄን አደረገልኝ ብለው ሌሎች ደግሞ ግንድ ቅድም እንዳልኳችሁ ዛፍ ወንዝ የሚያመልኩ ሰዎች አሉ ወደዚያ ወንዝ ለዚያ ወንዝ እርድ ያረዱ ለዚህ ወንዝ በአመት ስንት ጊዜ ነው ይላሉ ለከሌ ለሚባለው ወንዝ በአመት የዚህን ያህል ጊዜ እርድ አርደን እንስሳውን ወንዝ ውስጥ ካልጨመርን ደም ካላፈሰስን እህሉ ይጠወልጋል ዝናብ አይዘንብም ይሄን ሁሉ እናወግዛለና በትክክል የሚወገዝ ነውር ነው እኛ ሙስሊሞቹ በአላህና በረሱል ሰለላሁ ዐለይሂ ወሰለም የምናምን በሐኒፊያ በተውሂድ ቀጥ ባለው ስርዓት የምናምነው እኛ ሙስሊሞች አልহামዱሊላህ ወአማ በኒዕመቲ ረቢካ ፈሐዲስ ሙስሊሞች ስለሆነ የሐኒፊያን መንገድ ስለምንከተል የኢብራሂምን የሙሐመድን የኑህን عليهم جميعا افضل الصلاه والسلام መንገድ ስለምንከተል አልহামዱሊላህ አላህ ስለወፈቀን እንኳን እኛ ሙስሊሞች አይደለንም ሌሎቹ والله ሌሎቹ እንኳን ሳይቀር ይሄንን ለወንዝ ማረድ ለፀሐይ ማጎብደድ መስገድ ጠንቋይ ቤት ሄዶ መሳለም ሄዶ አቤቱታን ማቅረብ ሲያወግዙ ነው የምናየው طيب መወገዝም አለበት ጥሩ ይሄው ተግባር ራሱ ልብ በሉ ከኔ ጋር ሆኖ አንድ ጊዜ ይሄ ነው ተግባር ራሱ ወይንም ከዚህ የሚብሰውን ተግባር ራሱ መቃብር ላይ ሼኾቹ ቀብር ላይ ወልዩ ضريح ላይ አከሌ የሚባለው አህለል በይት ታውቃላችሁ አይደል እዛ ኢራቅ ከርበላ ላይ ከካዕባ የሚበልጥ ትልቅ ቤት አረንጓዴ ቀለም ቀብተውት ትልቅ ቤት ሰርተው ሁሰይን ያረፈበት ነው ሁሰይን ቅሪት ያረፈበት ቦታ ነው ብለው የማይሰሩት ሽርክ የለም የማያቀርቡት የአምልኮት አይነት የለም የሚደፋለ የሚያጎበድዳለ የሚሰግዳለ የሚያለቅሳለ ያ አባ አብዱላህ ያሉ ስለት የሚሞላለ የሚጣራ አለ እንዲያርገልኝ እንዲስራልኝ ይያል እሺ አሁንስ ምንም ችግር የለው ቅድም ለወንዝ ሲሆን ለአድባር ሲሆን ለቆሌ ሲሆን ለዛፍና ለግንድ ሲሆን ለምናምን ሲሆን እኛም ሌሎችም ያወገዝነው ሽርክ ነው ነውር ነው ባዕድ አምልኮት ነው ብለን የተጸየፍነው ተግባር አሁን እኛ እስላማዊ ቃል ሰተነው ሸፍነነው ሲሆን ምንም ችግር የለው በጣም ከባድ ምንም ልዩነት የለውም ማለት ይሄ ነው ነብይንና ወልይን እንጨትና ድንጋይን ማምለክ ልዩነት የለውም ማለት ከባዕድ አምልኮ አንፃር ምንም ልዩነት የለውም አላህ የትኛውንም ነገር አምልክ ባዕድ አምልኮ ፈጸምክ ነው የሚለው ነብይን የምታመልክ ከሆነ ወይንም መላእክታን የምታመልክ ከሆነ አከሌን ወልይ የምትገዛ ከሆነ ችግር የለውም የኔ ወልዮች የኔ ነብዮችን አይደል ችግር የለውም እንጨት ድንጋይ ጣዖት ምናምን ለምን ትገዛለህ ብለው ልዩነት የለውም ሁሉም ባዕድ አምልኮ ነው ውጉዝ ነው ነውር ነው እንደውም ለአብዛኛዎቹ በተወሰነም ደረጃ እስልምና እናውቀናለን የሚሉ ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነን ለሚሉ ሰዎች ፈተና የሚሆነው እንጨትን ድንጋይን አድባርን ወንዝን ምናምን ከማምለክ የበለጠ ምንን ማምለክ ነው ትላልቅ የአላህ ባሮችን የአላህ ወዳጆችን ማምለክ የበለጠ ፊትና ከዚህ አንፃር ሽርክ በአእምሮህ ላይ አለ የሚባል የወንጀል የኃጢአት የክፋት አይነት ካለ ከዛ ሁሉ በላይ ነው ሽርክ ለምን አላህ አይምረውምና إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله በርሱ ላይ የሚያጋራበትን አይምርም ይቅርታ አያደርግም ኪታብ አውርዶ ነብይ ልኮ ከዛ በተጨማሪ አእምሮ ሰጥቶን አላህ Subhanahu Wa Ta'ala ያኒ እንዴት ነው እኔን ራሴን የሚመስል ነገርን
እንደኔ ፍጡር እንደኔ ከጊዜ በኋላ የተገኘ ከጊዜ በኋላ የሚሄድ መክሉቅ መርቡብ የተፈጠረ በጌታው ጸጋ ቀስ ያለ ያደገና በጌታው እንክብካቤ የጌታው እንክብካቤ ባይኖረን የአላህ የፈጣሪያችን እንክብካቤ ባይኖረን ያስገባነው ትንፋሽ ማስወጣት አንችልም ያስወጣነውን ትንፋሽ ማስገባት አንችልም ጸጥ ብለን እንቀር ነበር በእያንዳንዱ ደቂቃና ሰከንድ የጌታችን ጥበቃ የሚያስፈልገን ደካማ ፍጡሮች ነን ሁላችንም ፍጡሮች መላእክት በለው ጂን በለው የሰው ልጅ በለው ከሰው ልጅም ነብይና ሷሊሖች በለው ሌላም በለው የጌታችን መርቡቦች ነን እንደዛ ሆኖ ይያለ እንደኔው ደካማና እንደኔ ሆነውን ፍጡር እንዴት ነው ማመልከው ኢነላህ ላ يغفر أن يشرك به ቡኻሪና ሙስሊም በዘገቡት ሐዲስ ላይ ሐዲስ عبد الله بن مسعود رضي الله عنه قال جاء رجل فقال يا رسول الله أي الذنب أكبر عند الله ابن مسعود من يلالو አንድ የሆነ ሰው ነብያችን ጋር መጣና አለይሂ ሰላቱ ወሰለም ከኃጢያቶች ሁሉ ከወንጀሎች ሁሉ ከባዱ ኃጢያትና ወንጀል ማን የትኛው ነው ከባዱ አላቸው قال أن تدعو لله ندا وهو خلقك الله በብቸኝነት ፈጥሮ አስገኝቶ ይያለ ለሱ ብጤ አቻ አለው ብለህ መሞገትህ ነው አሉት ነብዩ አለይሂ ሰላቱ ወሰለም ያኒ ሽርክም ማድረግህ ማለት ነው ኢማሙ አህመድ ትርሚዚ ሌሎችም በዘገቡትና ሼክ አልአልባኒ ረህመቱላሂ ዐለ الجميع صحيح ነው ባሉት ሐዲስ ላይ حديث القدسي قال رسول الله صلى الله عليه وسلم قال الله تعالى ما يلال رسول الله صلى الله عليه وسلم الله علينا حديث القدس من على الله يا ابن آدم إنك لو أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة حديث رزل معنا كزيرا ساكن غربتشا يمجننيون قريجينو أنت يسوي لج هوي بلو الله ያናገራል የሰው ልጅ ሆይ እኔን አንተን አንቺም እሷም ሁላችንም የሰው ልጆች ነን የአደም ልጆች ነን ኺጣቡ እያንዳንዳችንን ይመለከተናል ምን አለ ጌታችን ፈጣሪያችን إنك لو أتيتني بقراب الأرض خطايا ምድርን የሞላ ኃጢአት ይዘህ እኔ ጋር ብትመጣ ثم لقيتني لا تشرك بي شيئا ያንን ሁሉ ኃጢአት ይዘመተ ግን ከነዛ ሁሉ ኃጢአቶች መካከል ሽርክ የሚባል የለም ሽርክ ግን በኔ ላይ አላሻረክም ለአተይቱከ ቢቁራቢሃ መግፊራ ምድርን የሞላ ምህረት ይዤ ወደ አንተ መጣለሁ አለ አላህ Subhanahu Wa Ta'ala ይሄ እንግዲህ ምን ያሳያል ከወንጀሎች ከኃጢአቶች ሁሉ ልንጠነቀቀው የሚገባ ልንጸየፈው የሚገባ በአላህ Subhanahu Wa Ta'ala ላይ ማሻረክ ነው የአላህን ሐቅ ከአላህ ሌላ ላለ ነገር ማዋል ነው ሁለተኛ ሽርክን ሰርቶ ተውበት ሳያደርግና አቋሙን ሳያስተካክል ተውሂዱን ሳይመረምርና ሳያስተካክል በሽርክ በአላህ ላይ ያሻረገ የሞተ ሰው ጀሃነም እሳት መግባቱ ምንም ጥርጣሬ የለም ከገባም በኋላ የሆነ ምህረት የአላህን ምህረት አግኝቶ ወይንም የሻፊዖችን ሸፋዓ ያገኛል የሚል ምንም ተስፋ የለው ولا تنفعهم شفاعة الشافعين يا الله سبحانه وتعالى ولا تناله رحمة أرحم الراحمين يا أزانيوش هلو أزانينا الله سبحانه وتعالى ግን ቅንጣት ያህል እዝነቱ አይነካቸው በአላህ ላይ አላህ በሐቁ አይደራደርም በተለይ በተውሂዱ የሱን ሐቅ ለሌላ ፍጡር እንዴት ነው የምትሰጠው እንዴት ነው አምልኮትን ከአላህ ሌላ ላለ ነገር የምታውለው በጭራሽ በዚህ አይደራደርምና አላህ ሌሎች ወንጀሎችህን ሁሉ ቢምርህ ይቅርታ ቢያደርግልህ ቢተውልህ ይሄኛውን ግን አይተውም አላህ ይሄ የኔ ግምት አይደለም ወይንም ደግሞ
ማስረጃ የሌለው ነገር አይደለም አላህ ራሱን ይነገራል ስሙ አላህ ምን እንደሚል إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار ይህን ንግግር የነቢዩላህ ዒሳ አለይሂ ሰላምን ንግግር ጠቅሶ ነው አላህ የሚነግረን አይደል የነቢዩላህ ዒሳ ንግግር ጠቅሶ ነው አላህ የሚነግረን ምን አለ አላህ እነሆ በአላህ ላይ የሚያሻርክ ሰው ጀነት በሱ ላይ ጨርሶ እርምናት لا إله إلا الله ጀነት የመግባት ምንም ተስፋ የለው አዎ ወላጆቹን ቢخدምም ብር الوالدين የጎረቤቱን ሐቅ ቢውልም ቢሰጥም ዝምድና ቢቀጥልም ለሊት ተነስቶ ቢሰግድም ቢጾምም ቢሰግድም ዱንያ ትቅርብኝ ብሎ በዙህድ በተነቃቄ ቢኖርም ሐያቱን ሁሉ በዒባዳ ቢያሳልፍም አዎ إنه من يشرك بالله እነሆ በአላህ የሚያሻርክ ሰው በጣም ልንጠነቀቀው የሚገባ ጉዳይ ነው ማለት ሁሌ ልናጠናው የሚገባ ሁሌ ልናውቀው ልንጠይቅ የሚገባ ልንመረምር የሚገባ ተውሂዳችንን ለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ አዘውትረን ጠዋትና ማታ ከምናደርጋቸው ዚክሮች አላህን ከምንለምነው ወደሱ ሙባህላ ወደሱ ተضرع እሱን ከምንለምናቸው አዝካሩ الصباح والمساء አጥንተን የጧት ማታ ውዳሴዎች ውስጥ አንዱ ምን አለ اللهم إني أعوذ بك من أن أشرك بك شيئا وأنا أعلمه وأستغفرك لما لا أعلمه ጌታዬ ሆይ ሁሌ ይሄንን ለምንዋለን ጧትም ከሱቢ ሰላት በኋላ ማታም ከአስር ሰላት በኋላ ወይም ከመግሪብ በኋላ ከምናደርጋቸው ከማንተዋቸው ዚክሮች መካከል አንዱ ይሄ ነው አላህ ሆይ ያ ረብ አውቄ ባንተ ላይ ከማሻርክና ለአንተ ብጤ ከማደርግልህ ጠብቀኝ ሳላውቀው ደግሞ በኔ ላይ የገባ ሽርክ ካለ ደግሞ ማረኝ ተውልኝ ሆም ብለህ ካልሰራው ሽርክ ተውበት እያደረክ ነው አላህን ይቅርታ እየጠረክ ሆም ብለህ ደግሞ አላህ ላይ ከምትሸርክ አላህን ጠብቀኝ እያልከው ነው ጉዳዩ በጣም አሳሳቢ ነው ጉዳዩ በጣም ወሳኝ ነው ያንተን መዳን አለመዳን መክሰር አለመክሰር ዘላለማዊ ጀነትን ማግኘት ወይንም ዘላለማዊ እሳትን በማግኘት ጉዳይ ላይ ወሳኝ የሆነ ርዕስ ነውና እኛ ሙስሊሞች ነን ሰባት ቤቴን ብትቆጥረው ነው ይላል አንዳንድ ሰው ሰባት ቤቴን ምናምን ብትቆጥረው ፉላን ኢብኑ ፉላን ሰባት ምናምን ቤት ብትቆጥረኝ እኔ ሙስሊም አልহামዱሊላህ ይድና ይሄን ስለ ሽርክ ምናምን ይድና ዛ ቦታ አስተምር አይደለም እንደሱ አይደለም የአላህ መልእክተኛ ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቦችን ይሄን ያስጠናቸው መሽም አንተ ከሰሃባ በልጣለህ አትልም ማለት ሰሃቦቹ እኮ አንዳንድ የአይሁዳውያን ሊቃውንት አዋቂዎች አይሁዳውያን ዑለማዎች አሏቸው ግን በዕልማቸው ያልሰሩ ጠማሞች ናቸው እና አንዳንድ ሰሃቦችን ምን አሏቸው ምንድነው ስለ ሽርክ እኛም ብቻ ከምትገጽጹን እናንተም እኮ ሽርክ ትሰራላችሁ አሏቸው ሰሃቦች እኛ የነብዩ ተከታዮች ሰለላሁ ዐለይሂ ወሰለም እኛ ሙስሊሞች ሽርክ እንሰራለን አረ በጭራሽ ወላሂ ሽርክ ትሰራላችሁ ሙሽሪኮች ናችሁ እናንተ إنكم تونيدون እናንተም ታጋራላችሁ ረሱል ጋር መጡና ሰለላሁ ዐለይሂ ወሰለም ያ ረሱላህ አይሁዳውያን እኮ እኛን ሽርክ ትሰራላችሁ አሉን እስኪ ምን ማለታቸው ነው ጠይቋቸው ጥሯቸው መጡ አይሁዳውያን ሽርክ ትሰራላችሁ ምን ብለን ሽርክ እንሰራለን ቱኒዱን ሽርካ የናንተ ሽርክማ በምትምሉበት ጊዜ ወልከዕባ በከዕባ ያላችሁ ትምላላችሁ ما شاء الله وشاء محمد صلى الله عليه وسلم الله እና ረሱል ካሉ ትላላችሁ በከዕባ ትምላላችሁ ይሄው እናንተ ወዲያው ነብዩ ወዲያው ነው አስቆሙ ሰለላሁ ዐለይሂ ወሰለም ሁለተኛ እንደዚህ እንዳትሉ እውነታቸውን ነው መማል ስትፈልጉ በአላህ ማሉ ከዕባ መጥቀስ እንኳን ካለባችሁ ወረብ الكعبه አይ ወረብ በከዕባ ጌታ ይሁንብኝ ወረብ العرش العظيم በአርሹ ጌታ ይሁንብኝ ورب محمد ورب إبراهيم ورب السماء فورب السماء والأرض قالوا الله سيمل برأسه بذاته المقدسة بتكبر ما ننته الله منال فورب السماء والأرض بسماياتنا بمدر جيتا يونبني بلو الله معنا الله بفلقوا ما من جلال بمسرته قل محلان سنقرأ بسماينا بمدر جيتا يونبني بكعبا جيتا يونبني أنا تاجن عائشة رضي الله عنها حديث صحيح البخاري وغيره
እናታችን አይሻን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበር አንቺ እኔ ላይ ስታኮርፊና ባላኮረፍሽበት ሰዓት አውቅብሻለሁ ያው ምንም እንኳን ሚስት በባሏ በአንዳንድ ተሰሩፋት ባትደሰት ብትቀየም ባትደሰት ሐቁን ከመወጣት ወደ ኋላ ማለት የለባት ይሄ ታወቀ ነገር ነው ግን ቅሬታ አንዳንድ ነገር ምናምን ወደ ውስጥ ቢኖር እንኳን በኋላ በንግግር ይፈታል በመናምን ብላ አይ እንደዚህ ምናምን አስከፍቶኛል እኔም የሱን ሐቅ አልጠብቅም ሳያስፈቅዱ መውጣት መኝታ ላይ መተው ምናምን ይሄ ሁሉ ተገቢ አይደለም እናታችን አይሻም ልክ እንደዚህ ስታኮርፊና ስትደሰች ያውቅብሻለሁ አሏት ነብያችን ሰለላሁ ዐለይሂ ወሰለም በምን ያ ረሱላህ እንዴት ታውቃሉ በኔ ስትደሰቺ በሰላም ምናምን ጭቅጭቅ ምናምን ባለለ ጊዜ ያው ማንኛውም ቤት ያለው ነገር ነብዩ ቤት አለ ሰለላሁ ዐለይሂ ወሰለም እና በኔ ስትደሰቺ ወረብ መሐመድ ያለሽ ከኔ ጋር ግን ምናምን ባንዳንድ ነገር ምናምን አኩርፈሽ ከሆነ ደግሞ ወረብ ኢብራሂም الخليل عليه الصلاه والسلام በነብዩላህ ኢብራሂም ጌታ ይሁንብኝ እያሉ አይሻ ይምላሉ የነብዩን ስም ተወት አድርገው ማለት ያኩርፍ ምናምን ስላለ በዚህ ነው ማቀብሻለ قالت رضي الله عنها لا اهجر الا اسمك يا رسول الله አመሽም በቁጣ ሰዓት ነፍስያ ሰዓት ሊሆን ይችላል ግን ውስጤ እኮ አሉ ሁሌ ኩርፊያው ከልቤ አይደለም ስሞትን ብቻ ነው አውቂ ተወት ማደርገው ኮረፍ ማደርገው ስሞትን ብቻ ነው አለቻቸው ለነብዩ አለይሂ ሰላም አሻሂድ ምን ለማለት ነው አይሁዳውያን ታሸርካላችሁ አላችሁ ነብዩ አመኑ አው ይሄ ሁለተኛ እንደዚህ እንዳትሉ ስትምሉ ورب الكعبه ብላችሁ ምሉ لا تحلفوا بآبائكم ولا بالأنداد فمن كان حالفا فليحلف بالله أو ليدر أو كما قال النبي صلى الله عليه وسلم ممالي فلقسوا بالله بالشيء مال رسول الله ناتشم بزميلهم صلى الله عليه وسلم قد يلم ينين مكر يهونا تلك سو مكر يهونا قادنيا مكر متقبلوا ولا ما تقبلوا يا رسول الله مكر صلى الله عليه وسلم يا رسول الله توجيه يساتشو ممريا له شريعه كمانم غارا الله ገብታ ከማንም ጋራ በእልህ ምናምን ምትተው ምናምን ነገር አይደለም ረሱላህ ሰለላሁ ዐለይሂ ወሰለም የሁላችን ረሱል ናቸው ሰለላሁ ዐለይሂ ወሰለም የሁላችን ለሁላችን ሃዲ ናቸው ስለዚህ የነብዩ ትእዛዝ ነው ዐለይሂ ሰላም መተው አለበት ያታካብዱ እንደዚህ የሚያከሩ ሰዎች ምናምን የሚሉት ላ ረሱላህ ዐለይሂ ሰላም በአባቶቻቸው እንዳትምሉ በጣዖታት እንዳትምሉ መማል የፈለገ ሰው በአላህ ብቻ ይማል ወይም አይማል በቃ አትማል በቃ እምላለው ካልገደ በአላህ Subhanahu Wa Ta'ala በስሙ በባህሪያት መግለጫዎቹ ላ ወሙቀልብ القلوب ነው ብራት ረሱላህ ዐለይሂ ሰላም ሲምሉ የብዛኛው ጊዜ መሐላቸው ይሄ ነበር ተብሎ ላ ወሙቀልብ القلوب ልቦችን እንደፈለገበት የሚገለባብጠው አምላክ ይሆንብኝ በአላህ ይኖርብኝ እያሉ መሐላን ያስተማሩ ነው ረሱል አለይሂ ሰላቱ ሰላም እንዲሁም ደግሞ ማሻ አላህ ወሻአ ሙሐመድ አትበሉ ማሻ አላህ ወሻአ ثم شاء فلان በሉ እንጂ አላህና ረሱል ወይንም አላህና አከሌ ካሉ አትበሉ አላህ ካለ ብቻ በሉ ማሻ አላህ ወህده ሰው መጨመር ካለባችሁ ግን ሌላ ነገር መጨመር ካለባችሁ ግን በዋው ሳይሆን በثم አጥፉታል ثم شاء فلان በሉ በማለት እንደዚህ አይነት ሽርኮችን ረሱል አለይሂ ሰላም ለሰሃቦቻቸው ያስተምሯቸው ነበር ማለት ነው ስለዚህ ሽርክ አላህ Subhanahu Wa Ta'ala የማይምረው አንድ የጀሃነም እሳት ውስጥ ከገባ ሰውየው ጨርሶ የማይማርበት የሆነ ከባድ ወንጀል መሆኑን ማወቅ ያስፈልጋል قال تعالى ولا تجعل مع الله إلها آخر فتلقى في جهنم ملوما مدحورا لا الله ጓደኛና በጤ አታድርግለት የሱን ሐቅ ለማንም እንዳትሰጥ ያን የምታደርግ ከሆነ فتلقى في جهنم ውስጥ ትጣላለህ ትወረወራለህ ملوما مدحورا يعني ተወቃሽና እንዲሁም ደግሞ ተዋራጅ ሆነ እሳት ውስጥ ዘላለሙን ትኖራለህና ተጠንቀቅ ولذلك حديث أبي الدرداء قال أوصاني خليلي صلى الله عليه وسلم أبو الدرداء ما يلالو وداجي የነበሩት ነብያችን ሰለላሁ ዐለይሂ ወሰለም አደራ ብለው የወሲያ ቃል ሰጥተውኛል ምን አሉ
ألا تشرك بالله شيئا وإن قطعت وحرقت ولا تترك صلاة مكتوبة متعمدا فمن تركها متعمدا فقد برئت منه الذمة ولا تشرب الخمر فإنه مفتاح كل شر رواه الإمام ابن ماجه والحاكم وصححه الشيخ الألباني رحم الله الجميع من قالوا النبي عليه الصلاة والسلام على راسله بالله لا بتسكن بتقرط بتقتل እንኳን بالله ላይ እንዳታጋራ አንዳንድ ሰው በመልካም ፈቃደኝነቱ በገዛ እጁ እየተራመደ በገዛ ፈቃደኝነቱ ሄዶ ለዓናት غضب الرب يا الله ቁጣና يا الله እርግማን ይዞ ይመጣል ማለት ነው ሽርክ ሄዶ ሰርቶ የተለያዩ ማይደረጉ ነገሮችን አድርጎ ይመጣል ማለት ነው በሶስተኛ ደረጃ ሽርክ እድሜ ልካችን የሰራነውን ኸይር ስራ በሙሉ የሚደመስስ ነው የሚያበላሽ ነው አንድ ሽርክ የገባበት አንድ ሰው 70 ዓመት 80 ዓመት ወይ ከዛ በላይ ወይ ከዛ በታች እድሜ ልኩን የሰገደው ሰላት ጾሙ ዘካው ሐጁ ሰደቃው ሁሉ ስራው በሙሉ ባዶ ይሆናል ይመክናል ተውበት አድርጎ መልሶ እስልምናውን ካላደሰ በስተቀር ስሙ አላህ ምን እንደሚል አላህ ብዙ ነቢያትን በስም ጠቅሶ ከነገረን በኋላ ወለው አሽረኩ ለሐቢጠ عنهم ما كانوا يعملون እነዚህ ታላላቅ ነቢያቶቼ መልእክተኞቼ በኔ አያጋሩም እንጂ በኔ ቢያጋሩና ሽርክ ቢፈጽሙ ይሰሩት የነበረውን ስራ በሙሉ ደመስስባቸው ነበር አለ አላህ ስለዚህ ሽርክ ስራን በሙሉ ያበላሻል አላህ ለነብዩ እንዲህ ብሏቸዋል አለይሂ ሰላቱ ወሰላም ወለቀድ ኡህየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين ወዳንተም ካንተ በፊትም ወደ ነበሩት ነቢያት መልእክትን አድርሻለሁ ምንድነው የመልእክቱ ዋናው ሐሳብ ነብዮቼ ናችሁ ግን ነብዮቼ ብትሆኑም ለይን አሽረክታ ብታጋራ ነብያችን ነው ሰለላሁ ዐለይሂ ወሰለም በኔ ላይ ብታጋራ ግን አታጋራ ረሱል አለይሂ ሰላቱ ወሰላም يعني خير من قام بحقوق الله يا الله ድንበር يا الله حق ካወቁና በአላህ ሐቅ ላይ ከቆሙ ሁሉ ተቀዳሚ ናቸው ሰለላሁ ዐለይሂ ወሰለም ያ አላህን ሐቅ ሲያስከብሩ የጌታቸውን የፈጣሪያቸውን መብት ለፈጣሪያቸው መብት ሲቆረቆሩ ሰለላሁ ዐለይሂ ወሰለም እድሜያቸውን የጨረሱት ዐለይሂ ሰላቱ ወሰላም ይሄ ማንንም የማይከደው ግን ቢሆንም አላህ ብታሻርክ لئن أشركت لا يحبطن عملك صراع بمولو يبلاشال ولا تكونن من الخاسرين ككساريዎች ትሆናለህ በማለት አላህ አስጠንቀቀው አላህ እንግዲህ ነቢያቶችን የኛንም ነብይ አለይሂ ሰላቱ ወሰለም እንደዚህ ካለ አንድ የሆነ ሌላ ሰው ሽርክ ቢሰራ ምንም መዳኛ የለውም ማለት ነው ሌላው ሽርክ ሐቂቀተን አላህን ከፍጡራን ጋር ማመሳሰል ነው አላህን ከፍጡራን ጋር ማመሳሰል ደግሞ በጣም ከባድ በደል ነው ለዚህ ነው አላህ Subhanahu Wa Ta'ala إن الشرك لظلم عظيم ሽርክ የበደሎች ሁሉ ከባድ በደል ነው በማለት የተናገረው አምስተኛ የሽርክ ጥፋት ሽርክ የነጃሳዎች ሁሉ ነጃሳ ነው እኛ እንደ ሙስሊም ነጃሳ እንጠየፋለን አይደል የሽንት ነጃሳ ሰገራ ነጃሳ አክረመኩሙላህ ሌሎችም የነጃሳ አይነቶችን ልብሳችንን ስንሰግድ ልብሳችንን መስገጃችንን ገላችንን እንዳይነካብን እናጥባለን እንደውም አንዳንድ ሰው በነጃሳ ላይ ወስዋስም ያለበት ሰው አለ አይደል እርግጠኛ ሳይሆን ነገር ነክቶብኛል ጠብ ብሎብኛል ምናምን ይያለ ሁለቴ ሶስቴም የሚታጠብ ሁለቴ ሶስቴም ነጃሳውን ለማጽዳት ይሄ ከልክ ያለፈ ሁሉ ስለሆነ ተቀባይነት የለውም በሸሪዓችን ግን ነጃሳን በዚህ ደረጃ ነው የምንጠነቀቀው በጣም በፍቅህ ኪታቦች ላይ ለነጃሳ ከባድ የሆነ ግምት አለ ትክክል ነው በነጃሳ ልብስ ለብሶ መስገድ ነጃሳ ቦታ ላይ መቀመጥ ይሄ ሁሉ ሙስሊም የሚጸየፈው በተለይ አምልኮት ስንፈጽም ዒባዳ ስንፈጽም ሰላት ስንሰግድ ጠዋፍ ስናደርግ ዒባዳ ስናደርግ ገላችንን ንጹህ የለበስነውም ነገር ሁሉ ከነጃሳ ንጹህ አምልኮት የምንፈጽምበትን ቦታ ንጹህ ሙስሊም ንጽህናን የሚወድ የንጽህና ሃይማኖት ነው ያለን እስላም እንደው ሌላ ስራ ላይ ሌላ ቀን ስራ ስትሰራ ስትፈልጥ የሆነ ነገር ስታደርግ የሆነ ደም የነካው ነገር ለምሳሌ ወይ የሆነ ቆሻሻ የነካው ነገር ለብሰህ ብትሰራ ያንን ስራ ችግር የለውም ከዛ በኋላ ሰላት ስትሰግድ ግን ነጃሳውን በሙሉ አውልቃ አጥበ ታጥበ ምናምን ነው የምትሰግደው
ግን ከነጃሳ ሁሉ አስቀያሚው ነጃሳ የሽርክ ነጃሳ አላህ ሽርክንና ሙሽሪኮችን ነጃሶች ብሏቸዋል ልብ በል በሱረቱ ተውባ ላይ ታገኙታላችሁ የቁርአን አንቀጽ ምን ይላል አላህ ያ አዩሃ الذين آمنوا إنما المشركون نجس የቋንቋው ሰዎች ነጀስ የሚለው ቃልና ነጂስ የሚለው ቃል ልዩነት አለው አሉ አይደል ነጀስ ሲሆን عينه نجاسة لا يتطهر ነጂስ ወይ ሙተነጂስ ሲሆንስ ለምሳሌ ይሄ ልብሴ ተነጅሷል ነጂስ ነው ካልክ በውሃ ይጸዳል በውሃ አጥባ ትንሽ ውሃ አድርገህበት ታጥበዋለህ ነጀስ ከሆነስ ቋንቋው ነጀስ ብሎ ማለት ምድር ዓለሙን የሞላ ውሃ ሁሉ ብታፈስበት ብታጥበው የማይለቅ ነጃሳ በአረብኛ ምን ይባላል ነጃስ ይባላል ሙሽሪክ ነጀስ ነው አላህ Subhanahu إنما المشركون نجس ስለዚህም فلا يقربوا المسجد الحرام بعد عامهم هذا ከዚህ ዓመት በኋላ ወደ ሐረም እንዳይቀርቡ ማለት ነጃሶች ናቸውና እንዳይቀርቡ لا يمس المصحف إلا مسلم من الحديث አለ ይሄንን ቁርአን ሙስሊም የሆነ ሰው ሙስሊም لا إله إلا الله ሲል ነጃሳን ከራሱ ላይ አራግፏል ቆሻሻን ከራሱ ላይ ጠርጓል አየህ ከአላህ በስተቀር ሌላ አምላክ የለም ብለህ አማልክቶችን ሁሉ ስትክድ አምልኮትን ለአላህ Subhanahu Wa Ta'ala ፍጹም ስታደርግ ልብህ ጽድት ብሏል ንጹህ ሆኗል ይሄ ጣዖት ባዕድ አምልኮ ይሄ ግሳንግስ ትርኪ ምርኪ ያንንም መፍራት ለዛም መሸማቀቅ ለዛም ማጎብደድ ይሄንንም መስጋት ያንንም መፍራት ምናምን የለም አንድ አላህ ነው የምትፈራው አንድ አላህ ነው የምትገዛው በአንድ አላህ ነው የምትመካው አንድ አላህ ነው ከሁሉ በላይ የምትታዘዘው ሚዛንህ የሚሆነው ይሄ ነው ይሄ በሚሆንበት ጊዜ ጽድት ያለ ነው ሙስሊም ንጹህ ነው ልቡም ንጹህ ነው ከዛ በኋላ ደግሞ ልብሱም የሚሰግድበትን ቦታ ነጃሳ ነካው ንጹህ ይሆናል ውስጡም ውጭም ንጹህ ብሎ ማለት ሙስሊም ብቻ ሌላውስ በነጃሳው ቢሰግድ ከነ ሐይዷ ከነ ወራበባዋ ምናምን ያምልኮት ቦታ ብትመጣ ምናምን ቢያደርጉ ምንም ግድ የላቸው ነጃሳ ምናምን የሚባል ነገር የላቸው እምነታቸው በእኛ እምነት ግን በጣም ጥብቅ ነው የነጃሳ ጉዳይ ግን ነጃሳ ማዕናዊና ሂሲ ይሉታል አይደል በተጨባጭ የሚታይ ነጃሳ አለ ቅድም ያልኩት የቺ ነጃሳዎች አይነት እሱ በውሃ ሊጸዳ የሚችል ነው ይሄኛው ከባዱ ነጃሳ ግን የሽርክ ነጃሳ ነውና አላህ Subhanahu Wa Ta'ala የነጃሳዎች ሁሉ ሽርክን አድርጓልና ይሄም የሽርክን በከፍተኛ ሁኔታ እንንጠየፈው ያደርገናል ማለት ነው ሌላው ሽርክ ውርደት ነው ዝቅጠት ነው ብሎ አላህ Subhanahu Wa Ta'ala ነግሮናል አላህ Subhanahu Wa Ta'ala የሰው ልጅ አክብሮ ነው የፈጠረው ወለከት ከረምና በኒ አደም የሰው ልጅ ሲፈጠረው አላህ Subhanahu Wa Ta'ala አክብሮታል አእምሮ የሚባል ነገር ፈጥሮበት ሙከለፍ አድርጎት ትእዛዝንና ክልክልን የሚያስተናግድ ፍጡር አድርጎት እንስሳ አላደረገው የሰው ልጅ አድርጎታል ሙከለፍ አድርጎታል ከዛም በላይ ደግሞ ነቢያት ሩሱሎች ሳሊሖች ስዲቆች አውሊያዎች ከሰው ልጅ ነው የወጡት ስለዚህ የሰው ልጅ የተከበረ ፍጡር ነው ግን ክብሩን እንደጠበቀ ሊኖር የሚችለው መቼ ነው ተውሂድን ሲይዝ ነው ልብ በሉ ሽርክ ላይ ያልወደቀ ጊዜ ነው በክብሩ ሊዘልቅ የሚችለው አለያ ግን ሽርክ ላይ በወደቀ ሰዓት ያ አላህ የሰጠው የለገሰውን ክብር በገዛጁ ይተውና ሲያበቃ ከባድ ዝቅጠት ውስጥ ይገባል አላህ ምን እንደሚል ሰሙት يقول الله تبارك وتعالى ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق بالله لا يميشارك سو مثالي وعلى كسماي ودتاج تمزقزقو እንደፈረጠ ሰው ነው
በሚፈርጥበትና በሚምዘገዘግበት ጊዜ ደግሞ የተለያዩ አዋፎች ጭልፊቶች እንደጠለፉትና እንደቦጫጨቁትምና ሬሳውን ሰውነቱን ሁሉ ደግሞ ንፋስ ወደ አልታወቀ ሩቅ ስፍራ ብጥስጥሱን አውጥቶት ብትንትኑን አውጥቶት እንደሚበታትነው ነው አለ አላህ። ያ አላህ ሰማ ሰማ የሚለው ቃል ከአንማ ኸረ ሚነ ሰማ ሽርክን ሲፈጽም የአላህን ሐቅ ለፍጡር ሲሰጥ ያ የነበረበትን ሱሙው ልቅና ክብር ትልቅነትን ይተውና መዝቀጥ ይጀምራል፣ መውረድ ይጀምራል። ከዛ በኋላ አላህ ስብሓነሁ ወተዓላ እንዳለው አወራረዱ መለኪያ የለውም ማለት ነው። تهوي به الريح في مكان سحيق ስለዚህ ተውሂድ አላህን በብቸኝነት ማምለክ የክብር ሁሉ ክብር ነው፣ የልቅና ሁሉ ልቅና ነው፣ ሸረፍ ነው። አንድ አላህን ብቻ ለያዝ ስብሓነሁ ወተዓላ። ከአላህ ሌላ ያሉ ነገሮችን ግን ሰውየው ማምለክ ሲጀምር፣ ለነዛ ነገሮች ማጎብደድ ሲጀምር፣ ባዕድ አምልኮ ሲጀምር ክብሩን የሚያጥ ስለዚህ ሽርክ በከፍተኛ ደረጃ አላህ ለሰው ልጅ የሰጠውን ክብር የሚነፍግ ወደ ውርደትና ወደ ቅሌት የሚወስድ ነውና ከፍተኛ ጥንቃቄ ያስፈልገዋል። ሌላው የሰባተኛ ሽርክ የሚፈጽም ሰው ሐላሉ ደም ወልማል ደሙም ገንዘቡም የተከበረ አይደለም። فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد. وقال النبي صلى الله عليه وسلم أمرت أن أقاتل الناس حتى يقولوا لا إله إلا الله فإذا قالوها عصموا مني دماءهم وأموالهم إلا بحقها. ስለዚህ የአንድ ሙስሊም ገንዘብ ባንተ ላይ ሐራም ነው ሙስሊም በመሆኑ ብቻ لا إله إلا الله ባልተቤት በመሆኑ ብቻ ገንዘቡ በፈቃደኝነት እንጂ አትነካበትም። የአንድ ሙስሊም ደም እንደዚሁ በማንኛውም ሁኔታ ያንን ሙስሊም ደም ማፍሰስ አይፈቀድም። በሌላ ሐዲስ ላይ ዲኑን ትቶ ሙርተድ ካልሆነ ወይም ሽርክ ካልፈጸመ በስተቀር እንደዚሁም ደግሞ ነፍስ ሌላ ሙስሊም ነፍስ ካላጠፋ በስተቀር እንደዚሁም ደግሞ ከትዳር በኋላ ዝሙት ፈጽሞ الثيب الزاني ያሉት ነብዩ አለይሂ ሰላቱ ሰላም እንደዛ ካላደረገ በስተቀር ደሙም ገንዘቡም የተከበረ አለበለዚያስ ደሙም ገንዘቡም ሐላል ነው ይሉናል ነብዩ አለይሂ ሰላቱ ሰላም። ስምንተኛ የሽርክ ጥፋት ሽርክ ከታላላቅ ወንጀሎች ሁሉ የከበደው ትልቁ ወንጀል ሽርክ ነው። ረሱል እንደነገሩን አለይሂ ሰላቱ ሰላም አላ አኽቢሩኩም አው አላ ኡነቢኡኩም ቢአክበር الكبائر قلنا بلى يا رسول الله قال الاشراك بالله يعني ከታላላቅ ወንጀሎች ሁሉ በጣም የከበደውና ትልቁን ልንገራችሁን አው ነገሩን ሲሏቸው በአላህ ላይ ማጋራት ወዑቁቁል ዋሊደይን ምናምን ብለው ዝርዝር ተናገሩ። የመጀመሪያ ያስቀመጡት በአላህ ላይ ማጋራት ነው። ዘጠነኛ ሽርክ ሰውየውን መመለሻ የሌለው ጥመት ውስጥ እንደሚጨምረው አላህ ነግሮናል። ومن يشرك بالله فقد ضل ضلالا بعيدا وقال تعالى لا تجعل مع الله إلها آخر فتقعد مذموما مخذولا بالله لا እንዳታጋራ ተወቃሽና ተዋራጅ ትሆናለህ። እንደዚሁም በአላህ ላይ የሚያሻርክ ሰው ሩቅ የሆነን መጥመም ጠሟል ይላል። አስረኛና የመጨረሻ የሽርክን ከባድነት ከሚጠቅሱ ነገሮች አንዱ በኃይለኛው የአላህ Subhanahu Wa Ta'ala ቁጣ የአላህን ርግማን ሽርክ ያመጣል። በዚህም መሰረት ነብዩ ምን ይላሉ አለይሂ ሰላቱ ወሰላም اللهم لا تجعل قبري وثنا يعبد يا الله ملكتني عليه الصلاة والسلام الله يهوي مقابرين يمملك ጣዖት አታርግብኝ አሉት ነብያችን ሰለላሁ ዐለይሂ ወሰለም። ይሄ የነብዩ ዱዓ ነው። መቃብሬን የሚመለክ ጣዖት አታርግብኝ يعني الله سبحانه وتعالى ይሄንን ዱዓቸውን እንደተቀበላቸው ነው የሚታሰበው። كما قال الامام القيم رحمه الله ይሄ ረሱል አለይሂ ሰላም ያሉበት መቃብር በሶስት ግንቦች ወይንም ደግሞ በሶስት አጥሮች ታጥሯል። ቀብሩን ራሱን ቀጥታ ማንም ሰው ሊያገኘው አይችልም። አላህ Subhanahu Wa Ta'ala ይሄንን ዱዓቸውን ተቀብሏቸው ማለት ነው።
ከዱዓው በላይ ግን መልእክቱ ነው ትልቅ ትኩረት የሚሰጠው ያኒ በኔ ላይ ሰላዋት ማውረድ ብትፈልጉ የግድ እዚህ መዲና ድረስ መምጣት አይጠበቅባችሁም አሉ ነብያችን አለይሂ ሰላቱ ሰላም ተብሉጉኒ حيثما كنتم የትም ቦታ ብትሆኑ የናንተ ሰላት ለኔ ይደርሳል ከዛ ውጪ ግን እሳቸው ቀብር ላይ ሆኖ የተለያዩ ትክክል ያልሆኑ ተግባሮችን መፈጸም غلو በሳቸው ማንነት ላይ አላህ ለረሱላህ አለይሂ ሰላቱ ሰላም የሰጣቸው ትልቅ ደረጃ አለ አይደል በጣም ትልቅ ደረጃ ያንን ደረጃ መጠበቅ የግድ ነው ከዛ ባለፈ ግን የአላህን ሐቅ حتى ለረሱላህ እንኳን አለይሂ ሰላቱ ሰላም መስጠት ተገቢ አይደለም እሳቸውም ይሄንን ክፉኛ ሲቃወሙ ነበር አይደል ክፉኛ ሲቃወሙ ነበር ላ تطروني كما اطرت النصارى ابن مريم እኔም ከልክ በላይ እንዳታሞጋግሱኝ አሉ ከልክ በላይ አታሞካሹ አላህ የሰጠኝ ይበቃል አሉ ረሱላህ አለይሂ ሰላቱ ሰላም አላህ የሰጠኝ ክብር ሙገሳ በዛ ብቻ ከዛ ባለፈ ግን ከዛ እልፍ ባለ ቁጥር የአላህን ሐቅ ወደኔ እንድታመጡ አልፈልግም በኔ ማንነት ላይ ድንበር አትለፉ ረሱላህ አለይሂ ሰላቱ ሰላም ከዛ በተረሻ ምን አሉ ነብያችን አለይሂ ሰላቱ ሰላም اللهم لا تجعل قبري وثنا يعبد قالوا በኋላ اشتد غضب الله على قوم اتخذوا قبور انبيائهم مساجد يا الله ቁጣ በረታ አሉ በማን ላይ ልብ በሉ ወንድሞች እህቶች ሙስሊሞች ልብ በሉ يا الله ቁጣ በረታ ጸና በማን ላይ على قوم اتخذوا قبور انبيائهم مساجد የነቢያቶቻቸውን መቃብር የአምልኮት ቦታ የዒባዳ ቦታ ያደረጉ ሰዎች ላይ يا الله سبحانه وتعالى ቁጣ በረታባቸው አሉ ነብያችን አለይሂ ሰላቱ ወሰለም ይሄ የነብዩ ንግግር ነው አለይሂ ሰላቱ ወሰለም ከማን ጋር ነው ለህ የምትገባው ወንድሜ እስቲ ልብ በል የከሌ ሸኽን መቃብር እንገነባዋለን ضريح እንሰራበታለን ታያላችሁ ትልቅ ضريح ሰርተን ዓለም አቀፍ የሚዘየር ቦታ እናደርገዋለን የሸኻችንን መቃብር ዓለም አቀፍ ትልቅ የገንዘብ ማሰባሰቢያ ተደርጎ ይሄንን ቀብር ضريح ሰርተን ትልቅ የዚያራ ቦታ እናደርገዋለን ምናምን ይያልክ ስትፎክር ማን ላይ ነው የምትፎክረው ነብዩ ላይ ሰለላሁ ዐለይሂ ወሰለም ከነቢያችን ትእዛዝ ጋር እንደዚህ መጣመድ አለ ከሳቸው ትእዛዝ ጋር አለይሂ ሰላቱ ወሰለም እንደዚህ መቃረን አለ አረ ልብ ግዛ አረ ልብ እንግዛ የሆኑ ሰዎች አስቆጥተው ሊሆን ይችላል ትክክል ያልሆነ ንግግር በመናገር ራሳቸውን እንጂ እነዚህ ሰዎች ራሳቸውን እንጂ ሌላ ማንንም አይወክሉም ክፉን ነገር አላስፈላጊ ንግግር ጸያፍ ንግግር የተናገረ ሰው ራሱን ነው የሚወክለው ሁሉንም ግን በሱሙ መነጽር በሱ መስታወት ውስጥ መክተት አያስፈልግም ራሱን ነው የሚወክለው በዚህ ሰውዬ አላስፈላጊ ንግግርና ትክክለኛ ያልሆነ ንግግር ለውስጥ ገብተ ታያላችሁ መቃብራቸውን ضريح ነው የምንሰራበት እና ነብዩን አለይሂ ሰላቱ ሰላም በዚህ ታምጻቸዋለህ ማለት ነው ያኔ ይሄ ሐቂቀተን ተገቢ አይደለም ትክክል አይደለም አላህ سبحانه وتعالى ነብያችንን ሰለላሁ ዐለይሂ ወሰለም ለኔ ያንተ ረሱል አይደሉም እንዴ ነብያችን ሰለላሁ ዐለይሂ ወሰለም ያንተም የኔም የሁላችን ረሱል ናቸው የሁላችን ነብይ ናቸው ሰለላሁ ዐለይሂ ወሰለም የሁላችን بإذنillah الباري የሁላችን ሸፊዕ ናቸው ኢንሻአላህ ሰለላሁ ዐለይሂ ወሰለም طيب እኛ እኮ የምንናገረው እኮ የነብዩ ንግግር ነው ሰለላሁ ዐለይሂ ወሰለም የነቢዮች መቃብር ላይ የወልዮች መቃብር ላይ የሼኾች መቃብር ላይ የታዋቂ ግለሰቦች መቃብር ላይ ግንብ አይገነባም ቤት አይሰራም ያንን የአምልኮት ስፍራ ማድረግ አይቻልም ያሉት እኮ ማዕሱም ናቸው እኮ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው እንጂ የማንም ንግግር አይደለም قل إنما أعظكم بواحدة أن تقوموا لله ثم تتفكروا ከማንም ጋር አላህ አትግባ ብቻህን ነው ቀብርን የምትገባው ብቻህን ነው
አላህን ብቻህን ነው ስለሰራኸው ስለተናገርከው ስለጻፍከው እያንዳንዳችንን አላህ ነው የሚጠይቀን ከማንም ጋር እልህ ገባለሁ ብዬ ተሸፊ ይሄ እኔ ጋር ያለውን ቁጣ እኔ ጋር ያለውን እልህን እወጣለሁ ብዬ ከአላህ ጋር መጣላት የለብህም ልብ ብለህ ለብቻ ሆነ እስቲ አስተውል ለብቻ ሆነ ለአላህ ብለህ أن تقوموا لله مثنى وفرادا ثم تتفكروا لبجام هنا سفلاقي كونه كጓደኛ ከልብ ጓደኛ ጋር ሆነ እውነት እየሰራ ነው ያለው ነገር ምንድነው እየተናገር ነው ያለው ነገር ምንድነው ከሸሪዓ ጋር የሚጻረር ነው ወይስ በእልህ ከነከሌ ጋር መበሻሸቅ አይ መበሻሸቅ ሌላ ቦታ አለው ተገቢም ባይሆን መበሻሸቅ መሰዳደብ እንደው በዚህ በተውሂድ ጉዳይ ላይ በአላህ ሐቅ ላይ በረሱል ሰለላሁ ዐለይሂ ወሰለም ንግግር ላይ ትበሻሸቃለህ ልብ በል ይሄ በጣም ከባድ ነገር ነው ረሱል ዐለይሂ ሰላቱ ወሰለም ያ ረቢ ቀብሬን የሚመለክ ጣዖት እንዳታደርግብኝ ጣዖት አታርገው ቀብር ጣዖት ይሆናል አው ጣዖት ይሆናል የረሱላህ ዐለይሂ ሰላቱ ወሰለም ቀብር ጣዖት እንዳይሆን አላህን ነብዩ ዐለይሂ ሰላቱ ወሰለም አላህን እየለመኑት ነው ለኛም መልእክት ያስተላልፉልን ነው በዋናነት ቀብሬን ጣዖት እንዳታደርጉት ወሰነን ይዕበድ ከአላህ ላይ የሚመለክ ጣዖት ቀብሬን እንዳታደርጉት ብለው አደራ ወስያ እየተናገሩ ነው ነብያችን ዐለይሂ ሰላቱ ወሰለም የአንድ ወሊ የአንድ ሼኽ የአንድ ዓሊም የአንድ የአላህን ክብር የሚጠብቅ የአላህን ሐቅ የሚጠብቅ በረሱል ሱና ላይ አለይሂ ሰላቱ ወሰለም ያለም ሰው ወስያ ሊሆን የሚገባው ይሄ ነው እውነት ወስያ አድርገው ከሆነ እንኳን የረሱል ወስያ ይሄ ነበር ሰለላሁ ዐለይሂ ወሰለም ቀብሬ ጣዖት ሊሆን አይገባው ላ ኢላሃ ኢላላህ ያልን ቀብረናቸው ሙሽሪኮች ናቸው ይሉናል በቃለ ላ ኢላሃ ኢላላህ ማለት አይደለም እኮ በነብዩ የሚያምነው ሁሉ ሰለላሁ ዐለይሂ ወሰለም ላ ኢላሃ ኢላላህ ያለ ነው ግን ቀብራቸውን ጣዖት እንዳያደርጉ ያስጠነቀቁ እኮ ነው የነብዩን ቀብር ጣዖት የሚያደርገው ይሁዲው ነው ልብ በል ወንድሜ የነብዩን ቀብር ሰለላሁ ዐለይሂ ወሰለም ጣዖት የሚያደርገው ነስራኒዩ ነው ቡዚዩ ነው አላዲኒዩ ሃይማኖተ ቢሱ ነው ሙልሂዱ ነው አይደለም እኮ የነብዩን ቀብር ዐለይሂ ሰላም ጣዖት ያደርጋል ተብሎ የሚፈራው በነብዩ የሚያምነው እኮ ነው ሰለላሁ ዐለይሂ ወሰለም እሳቸውን በጣም ከመውደድ በጣም ከማክበር በጣም ከማላቅ የተነሳ ይሄንን ስተት እንዳይሰሩ ያስጠነቀቁ ነው ነብያችን አለይሂ ሰላቱ ወሰለም اللهم لا تجعل قبري وثنا يعبد كذا من قالوا اشتد غضب الله على قوم اتخذوا قبور انبيائهم مساجد የነብዮቻቸውን መቃብር የአምልኮት ቦታ ባደረጉ ሰዎች ላይ የአላህ ቁጣ በረታ አሉ ረሱል አለይሂ ሰላቱ ወሰለም ስለዚህ ሽርክ አላህን እጅግ የሚያስቆጣና ቁጣውን የሚያመጣ ነገር ነውና ልንጠነቀቀው ይገባል በአጠቃላይ ሽርክ የሽርክ ጉዳት ይሄንና ከዚህም በላይ የባሰ መሆኑን ማወቅ ያስፈልጋል ማለት ነው በሁለተኛ ርዕስ ማየት የምፈልገው ምንድነው በምድራችን ላይ የተከሰተው የመጀመሪያው ሽርክ የትኛው ሽርክ ነው ምድራችን ላይ አላህ Subhanahu Wa Ta'ala ምድርን ዘርግቶ የሰው ልጆችን ማኖር ከጀመረበት ጊዜ ጀምሮ የመጀመሪያው ሽርክ ምድራችን ላይ መቼ ነው የተፈጠረው ይሄንን ማወቅ ሽርክን የበለጠ እንድናውቀውና እንድንገነዘበው ያደርገናልና ይሄ ርዕስ ሙሂም ነው ዑለሞቹ ምን ይላሉ በምድራችን ላይ የተከሰተው የመጀመሪያው ሽርክ በነብዩላህ ኑህ አለይሂ ሰላቱ ወሰለም በሳቸው ጊዜ የተከሰተ ሽርክ ነው ከአደም እስከ ኑህ ድረስ ያለው ዘመን ወደ 10 ክፍለ ዘመን ይላሉ እነ ኢብኑ አባስ ረዲየላሁ ዐንሁማ ወደ 10 ትውልድ كانوا على شريعة الحق ሁሉም ትክክለኛ ሸሪዓ ላይ ትክክለኛ ዲን ላይ ነበሩ ከአደም እስከ ኑህ በኑህ ጊዜ ግን ለመጀመሪያ ጊዜ ምድራችን በሽርክ ተነጀሰች በባዕድ አምልኮ ለመጀመሪያ ጊዜ መሬታችን ቆሸሸች መቼ በነብዩላህ ኑህ አለይሂ ሰላቱ ወሰለም ትውልዶች ጊዜ ለዚህም አላህ ነብዩላህ ኑህን ረሱል አድርጎ ላካቸው
የመጀመሪያው በመድር ላይ የተላኩት ለሰው ልጆች የተላኩት ረሱል ነብዩላህ ኑህ ናቸውና አለይሂ ሰላቱ ወሰለም በምን ምክንያት ይሄንን ሽርክ ሊዋጉና ለሰው ልጆች ሊያስተምሩ قال الله تعالى الله من ይላል በሱረት ኑህ ላይ እንደዚህ ይላል ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزيد الظالمين إلا ضلالا الله من آله ومكروا مكرا كبارا يا نوح هزبوج بتعام كباد تنكولا تنسسوا كبارا أي عظيما مدرن يمي أكوشش يمي نجس النص دقمو زلالة معلمونو مك يجهنم ساتوست أواردو يميكت كباد سيران تنسسوا على الله من دنو يا سيران الله كباد سيران من دنو لا تذرن آلهتكم أمالك توجهون جرسوا لا تتو لما بلاكم لا تتوجه أمالك توجه بالنسو تمجنوا بالنسو توسلوا النسو لمنوا النسو تجزوا أمالك توجهون لا تتو لا تذروا آلهتكم بتلي دمو كمالك توجهون رغم بتلي أمستونا ودن سواعن يغوثن يعوقننا نصر የሚባሉትን እነዚህንማ እንዳትተዋቸው አሉ እነማን ናቸው እነ ወድ ስዋዕ የጉት የዑቅ ነስር እነማን ናቸው ልብ በሉ እነዚህ እነማን እንደሆኑ ታላቁ ሰሃቢ ታላቁ ሙፈሲር ታላቁ حبر الأمة يزيه أمة طبيب ليك يميبالوت القرآن تفسير ليك يميبالوت عبد الله بن عباس رضي الله عنهما من إلى له هذه أسماء رجال صالحين هذا في صحيح البخاري ونموته أثر هي حديث صحيح البخاري وستنو يميقنيو ትልቁን ተንኮል የተነሰሱ ሰዎች አማልክቶቻቸውን እነ ወድን እነ ነስረን አትተው ብለው በባዕድ አምልኮ ላይ በሽርክ ላይ በጣዖት ተግባር ላይ የተማማሉ የተገዘቱ እነዚህ ሰዎች አምስቱ ሰዎች እነማን ናቸው አሉ رجال صالحين من قوم نوح بنبي الله نوح حزب ينبروا صالح سوج ناچو لبب صالح سوج اللهن يميغزو تزازون يميفصمو بأمرو لاي يميقومو بتام تحزي الله تحزي مرت سوج ناچو ታዲያ እንዴት ጣዖት ሆኑ እነዚህ صالح ሰዎች እነዚህ የአላህ ውድ ባሪያ እነሱ ከአላህ ሌላ ያለ ነገር እኮ አልተገዙ ከአላህ ሌላ ያልተገዛን ሰው ከአላህ ሌላ ያለን ነገር የተገዛን ሰው صالح ትለዋለህ صالح ይባላል ሙስሊምም አይደል ጣዖት የሚገዛ ሙስሊምም አይደል بل هم اضل አረነው ሰውም አይደለም አምሮ ሰጥቶት ከአላህ ከአንድ አምላክ ሌላ ያለን ቅራቅሞን ትርክምርኪን ነገር ምናምኑን የሚያመልክና የሰውም አይደለም ትለዋለህ እነዚህ እኮ صالحዎች ናቸው የአላህ ውድ ባሮች ናቸው ታዲያ እንዴት ጣዖት ሆኑ سمعت ابن عباس من دمين رضي الله عنهما فلما هلكوا يهو عجلاتشو درسو نزيه صالح سوج ودا أخيرا سيهلو سيموتو أوحى الشيطان إلى قومهم ودا هبرة سبو شيطان ملك تلاكا بتعام زدنيا تنكولنيا يميبال فطورنا شيطان يسولي جوتشن لما هتمم كالله لما طالات قرطو تنسطال ስለዚህ የራሱን ዘዴ ተጠቀመና በራሱ መንገድ ወደ እነዚህ ህዝቦች መልእክት አስተላለፈ ሸይጣን ብዙ መንገድ አለው አንዳንዴ በጉትጎታ በውስወሳ ሌላ ጊዜ ደግሞ
በሰው ይመሰላል በሰው ይመሰልና ልክ ነብያችን ሰለላሁ ዐለይሂ ወሰለም ወደ ሂጅራ ያደረጉት ስደት ተከትሎ ዑለማዎች የሚጠቅሱት ታሪክ ላይ ቁረይሾች ተሰብስበው መሐመድን ሰለላሁ ዐለይሂ ወሰለም ምን እናድርገው ምን እናስራው እንዴትና በቃ አስቸገረን ምናምን ብለው በነብዩ ላይ ሲዶልቱ ኢብሊስ رجل شيخ من نجد ከነጅድ የመጣ ሽማግሌ ትልቅ ሰው የተከበረ ሰው መስሎ ስብሰባው ላይ ተጣዳ ይላል አይደል በዚህ ዘዴ ሊሆን ይችላል በሌላም ዘዴ ብቻ ወደ ኑህ ህዝቦች መልእክት አስተላለፈ ሸይጣን ምንድነው መልእክቱ ልብ በሉ አን ينصبوا الى مجالسهم التي كانوا يجلسون انصابا ይሄን ብቻ ነው ያዛቸው በጣም ዘደኛ ተንኮል ዘዴ ለጥሩ ነገር በጣም ጥሩ ነው ዘዴ ብልሃት ዕውቀት ሕክማ ጥበብ ለጥሩ ለመልካም ነገር ዘዴ ግን ብልሃት ግን ለሸር ለተንኮል ለክፋት በጣም መጥፎ ነው ሸይጣን ጋር ያለው ዘዴ ለተንኮል ላይ ተጠቀመበት በአንድ ጊዜ እነዚህን ሳሊህ ሰዎች አምልኳቸው ተገዟቸው ስጁድ ሩኩዕ ልመና እስቲጋሳ እስቲዓዛ አድርጉባቸው አላለም ቢል እንደማይቀበሉት ያውቃል አየህ ምክንያቱም እነዚህ ሳሊህ ሰዎች ሳሊህ ናቸው ለህዝቦቻቸው እንደማያስተምሩት እንደኛው ሳሊህ ሆኖ የአላህን ሐቅ ጠብቁ ከአላህ ትእዛዝ አትውጡ ከአላህ ሐቅ ሁሉ ትልቁ የአላህ ሐቅ ምንድነው አላህን በብቸኝነት ማምለክ አላለ አላህን አታምጹ አላህን ከሚታመጽባቸው ነገሮች ሁሉ ከባዱን ሽርክ ነው አላለ ይሄን ሳይነግሯቸው መጫው አይተው እኔም አንተም እሱም ሁላችንም ለልጆቻችን ላይ መጥፎ ነገር ስናይ ወዲያው እንደምናረመው ልጅ ትምህርት ቤት የሆነ ነገር ሰምቶ ልክ እንደነሱ ከክርስቲያኖቹ ወይ ከነሳራዎቹ ወይ ከሌሎቹ ማርያምን ምናምን ሲል ብትሰማው ምን ነው ሁለተኛ እንደዚህ ያተ የሚባለው ወላሂ ነው ለምን ወላሂ ነው የሚባለው እኛ ማርያምን የነብዩላህ ዒሳ እናትን በጣም ነው የምናከብራት በጣም ነው የምንወዳት የአላህ Subhanahu Wa Ta'ala ታማኝ ባሪያ ስዲቃ ናት ግን በሷ ማንነት ላይ ወሰናና አልፍ ማለት ወሰናና አልፍ ታማልደናለች ምናምን አታማልደንም ጭቅጭቅ ውስጥ ምናምን አንገባ እኛን የሚያማልደን አላህ ነው قل لله الشفاعة جميعا من ذا الذي يشفع عنده إلا بإذنه شفاعة يا الله ነው አላህ እኛ እንድንማር ሲፈልግ ወንጀላችንን መማር ሲፈልግልን የታላላቅ ሰዎች የነቢያትን እና የሳሊሖችን ሸፋዓ ደነገገልን ስለዚህ ሸፋዓ ያላህ ነው ብለን ሸፋዓን ከአላህ ነው የምንለምነው በዚህ መሰረት አጉል መሐላ አጉል ሽርክ ነገር ምናምን ከሰማ ልጆቻችን እንደምናርመው ከነዚህም ሰዎች የሚጠበቀው ይሄ ነው ስለዚህ ልብ በሉ እነዚህ ሰዎች እንደሞቱ ሸይጣን አምልኳቸው ተገዟቸው አላለ ያለው ምንድነው አንድ ነገር ብቻ ነው ያዛቸው መጀመሪያ فلما هلكوا أوحى الشيطان إلى قومهم من قالوا أن ينسبوا إلى مجالسهم التي كانوا يجلسون أنصابا وسموها بأسمائهم الناس ቁጭ ብለው ያቀሩበት ዒባዳ ያደርጉበት ዚክር ያደርጉባቸው የነበሩ ቦታዎች ላይ እንደ ሐውልት ነገር ማስታወሻ ብቻ ትዝታቸውን የሚቀሰቅስላችሁ እንዴት ዒባዳ ያደርጉ እንደነበረ እንዴት አላህን ይገዙት እንደነበረ እነሱን ያስታውሳችሁ አላህን እንድትገዙት የሆነ አንሳብ ንሱብ ማለት ነው የሚተከል እንደ ሐውልት ነገር አቆሙላቸው ማስታወሻ ብቻ አሰቡና ይሄ ምን ችግር አለው ይሄንን በወድስን የሆነ ማስታወሻ ያንን በሰዋዕስም ምናምን ተከሉላቸው እነሱ ይቀመጡበት በነበረው ቦታ ላይ فلم تعبد شوف ففعلوا እነሱ ያን ያደረጉ فلم تعبد ምክንያቱም ነቃ በተወሰነ ደረጃ ነቃ ያሉ ናቸውና እነዚህ ህዝቦችን ሽርክ ይፈጽማሉ ተብሎ አይገመትምና በዚህኛው ትውልድ ላይ ሽርክ አልፈጸሙ አላህን አልካዱ የአላህን ሐቅ ለፍጡር አልሰጡ ጥሩ ሆነው አለፉት ابن عباسين ነው የሚነግረው حتى اذا هلك اولئك ይሄኛው ትውልድ ሲያልፍ ይሄኛው ትውልድ ወደ አኺራ ሲያልቅ ሙሉ ለሙሉ ሲያልቅና አዲስ ትውልድ ሲመጣ ونسخ العلم ዕውቀት እየደበዘዘ እየጠፋ ነው አይደል መሄደው በየጊዜው ዕውቀት ካልታደሰ ካልተማማር علم በየጊዜው ካልተጀደደ እየተረሳ ነው የሚመጣው እነሱ ነው የገጠማቸው እንደዚህ ነበር ያኛው ትውልድ ሲያልፍ እነዚህ ጆንቹ አዲሱ ትውልድ ሲመጣ ዕውቀት እየጠፋ ሲመጣ
መጨረሻ ላይ ምን መባባል ጀመሩ? ይሄ የነስዋዕ የነየጉት የነዑቅ ሐውልትን ቀጥታ ማምለክ ጀመሩ። شوف حتى اذا هلك اولئك ونسخ العلم عبدت تماما يعني ሙሉ ለሙሉ አምልኮት መፈጸም ጀመረ ማለት ለነዚህ ሐውልቶች መሰገድ ማጎንበስ ማጎብደድ ስለት መግባት መለመን መማፀን ጀመሩና የለየለት ጣዖት አደረጉት ያንን ቦታ አያችሁ ስለዚህ ሲጀመር በትንሹ ይጀምራል ኢብሊስ እያሳደገው ጥፋቱን እያሳደገው ሙሉ ለሙሉ ሽርክ ላይ እስከምንወድቅ ድረስ አይተኛም ኢብሊስ ሸይጣን ስለዚህ እኛ ነቃ ማለት አለብና ማንኛውም ወደ ሽርክ የሚያዳርሱና የሚያቃርቡ ነገሮችን መዋጋትና ማወቅ መከላከል አለብን ማለት ነው وفي روايه قال ابن عباس رضي الله عنهما بيلا ان طبري ان سيوطينا ሌሎችም በዘገቡት በሌላኛው ሪዋያ ላይ ደግሞ ምን ያለው ابن عباس كانوا قوما صالحين يغوث يعوق بين ادم ونوح وكان لهم اتباع يقتدون بهم ቀላል ሰዎች እንዳይመስሏቸው እነዚህ አምስቱ ሰዎች በጣም ተከታይ ያላቸው ያኒ ህዝብ ያላቸው ጅምሁር ያላቸው ትላልቅ ሰዎች ነበሩ እና ሲሞቱ فلما ماتوا قال اصحابهم الذين كانوا يقتدون بهم በጣም አዘኑባቸው ትልቅ ሰው ሲሞት ዓሊም ሲሞት صالح ሲሞት በዕልሙ በዒባዳው በኸይር ነገሩ የሚታወቅ ሰው ሲሆን ህብረተሰቡ ያዝናል ሊተክዛል የታወቀ ነው ግን ከሐዘን በኋላ ያለው ነገር ነው ቁም ነገሩ ምን እናደርግ ከሐዘን በኋላ በደስታም ጊዜ በሐዘንም ጊዜ ከረሱል ጃዳ ከረሱል መንገድ አለይሂ ሰላቱ ወሰለም መውጣት አያስፈልግ በጣም ስለምንወዳቸው ምን እናርግላቸው شوف قال اصحابهم الذين كانوا يقتدون بهم لو صورناهم كان اشوق لنا الى العباده اذا ذكرناهم ስዕል ስለናቸው እንደ ሐውልት ነገር ብንቀርጽላቸው እና በቦታቸው ዒባዳ በሚያደርጉበት ቦታ ላይ ብንተክልላቸው እነሱን ያስታውሰናል እነሱን ደግሞ ካስታወሰን ዒባዳቸውን እናስታውሳለን ያ ደግሞ ከሆነ የበለጠ አላህ እንገዛለን ብለው በዚህ ተማመኑና ሐውልት ስዕል ሳሉላቸው اذا ذكرناهم فصوروه فلما ماتوا وجاء اخرون እነዚህ ሲያልፉ ሌላ አዲስ ትውልድ ሲመጣ دب اليهم ابليس ዘዴውን ቀየር በማድረግ አሁንም ሰርጎ ገባባቸውና فقال انما كانوا يعبدونه ማለቸው አለቀ አይገዟቸው ነበርኮ ችግር ሲደርስባቸው ድርቅ ሲመጣ የት ይመጡ ነበር ቀብር ይመጡ ነበር ድርቅ ሲመጣ ረሃብ ቸነፈር ሲከሰት ጦርነት አደጋ ሲመጣ አቤቱ ጌታችን ማረን ተውልን ይቅርታ አድርግልን ለማለት ሙስሊም የት ነው የሚመጣው መስጂድ በይቱላህ ያ አላህ ቤት መስጂድ ነው የሚመጣው ምንድነው የሚያደርገው ሙስሊም እንቅልፉን ያጣና في السحر يعني وقت التنزل الإلهي الله جل جلاله عظم سلطانه كباروچي ማነው እኔን የሚለምነኝ ልመናውን ማሳካለት ማነው የሚጠይቀኝ ጥያቄውን የምሰጠው ማነው ፍላጎት ያለው ማነው ወንጀል የሰራ ምህረት የሚፈልግ የምምረው ብሎ አላህ በሚጣራበት ሰዓት ተነስቶ ያ ረብ ረህመተክ ረህማክ ይላል እንጂ ቀብር አይሄድም ዱዓ ለማድረግ ቀብር ዱዓ ለማድረግ የሼኾቹ ضريح ምናምን አይከድም ነውር ነው በእስልምና ይሄ አይፈቀድም የኑህ ህዝቦች ሙሽሪኮች የሰሩትን መድገም ነው ይሄንን ነው የሚነግሩን ابن عباس فقال انما كانوا يعبدون وبهم يسقون المطر فعبدوا ዝናብ ስትፈልጉ በእነሱ ረህመት ስትፈልጉ በእነሱ የሆነ ነገር ስትፈልጉ በእነሱ አላህን ለምኑት ምን ነው አላህን ከተለ ምን አትለምነው አላህ ወሳይጥ ይፈልጋል እንዴ አማላጅ ይፈልጋል እንዴ በኔና በጌታዬ መሃል አማላጅ የለም ባንተና በጌታህ መሃል አማላጅ የለም ቀጥታ واذا سالك عبادي عني فاني قريب دعاء አድርግልኝ ችግር የለውም هذا توسل المشروع لو እንደምህ በኢማን በተቅዋ በኸይር ነገር የተሻለ ነው ያልከውን ሰው እስቲ አንድ ሐጃ አለብኝ ዱዓ አድርግልኝ አንተ ዱዓ ማድረግ ይቻልክ እኮ ነው ይሄን ወንድምህን ግን ዱዓ አድርግልኝ ብትለው ልክ ሰሃቦቹ ነብያችንን ሰለላሁ ዐለይሂ ወሰለም ይሏቸው እንደነበር ነብዩ ካለፉ በኋላ ደግሞ ነብዩን ማለት አይቻልማ በህይወት የለም አይደል አለይሂ ሰላቱ ሰላም
የነብዩን አጎት ዱዓ አድርግልን ይሏቸው ነበር ለእስቲስቃ ጊዜ በቃ ጉዳዩ ይሄ ብቻ ነው ሌላ ነገር አይደለም ሌላ ዙሪያ ጥምጥም መውረድ አያስፈልገውም ማለት ነው ስለዚህ ለመጀመሪያ ጊዜ የተፈጠረው የሽርክ መንስኤ ምንድነው ከተባለ በታላላቅ ሰዎች ማንነት ላይ ወሰን ማለፍና እነሱን ከልክ በላይ በማክበርና በመውደድ ቀስ በቀስ የሽርክ ተግባር እየተስፋፋ መጥቷል ማለት ነው በዚህ ኡመት ውስጥም ነብዩ ሰለላሁ ዐለይሂ ወሰለም በተላኩባቸው ኡመቶች በተለይም ደግሞ በአረቦችም ጊዜ የነ ላትና የነ ዑዛም ጣዖትነት ከዚህ የተለየ አይደለም እነ ኢማሙ ጠበሪና ሌሎችም በዘገቡት አثر ላይ ابن عباس ምን ይላሉ عن ابن عباس ومجاهد وابو صالح قال ابن عباس ومجاهد وابو صالح اللات الوثن الذي عبدوه لات የሚባለው ይመለክ የነበረው ጣዖት ስም ነው ይህ ሰው አስሉ ሰው ነበር አለ كان رجلا يلت السويق للحجاج حج ለማድረግ ለሚመጡ ሰዎች በሶ ያበሰበሰና ያዘጋጀ ይሰጥ ነበር ኺድማ ያደርግ ነበር ጥሩ ሰው ነበር صالح ሰው ነበር ልብ በሉ فلما مات عكفوا على قبره فعبدوه ሲሞት መቃብሩ ላይ اعتكاف አደረጉ መቃብሩ ላይ ቁጭ በማለት እሱን እናስታውሰዋለን መረሳት የማይለበትም እንደዚህ ትልቅ ሰው እንዴት ይረሳል ምናምን በመባል ይጀመራል ከዛ እያለ እየተረሳ ጉዳዩ ወደ ቀብር አምልኮና ወደ ሽርክ የሚከድበት ሁኔታ አለ ማለት ነው ይሄን በተመለከተ ታላቁ ኢማም ابن القيم رحمه الله ምን ይላሉ وقال غير واحد من السلف كان هؤلاء قوما صالحين في قوم نوح عليه الصلاه والسلام እነዛ ቀደም የተከስናቸው በሱረት ኑህ ላይ የተከሱ አምስቱ ግለሰቦች صالح የነበሩ ሰዎች መሆናቸው በሰለፎች ተፍሲር ተነግሯል فلما ماتوا عكفوا على قبورهم ሲሞቱ መቃብሮቻቸው ላይ በመዘውተርና ዒባዳ በማድረግ ተጀመረ እያለ ወደ ባዕድ አምልኮ ተሄደ ማለት ነው فهؤلاء جمعوا بين الفتنتين እነዚህ ሰዎች የኑህ ህዝቦች ሁለት ከባድ ፊትናዎችን ነው የፈጸሙት አንደኛው ፊትና فتنة القبور የመቃብርን ፈተና አንደኛው የመቃብር ፈተና يعني መቃብር ላይ ሰዎች ትክክለኛ ያልሆነ اعتقاد እምነት እንዲኖራቸው የሚያደርግ ከባድ ፈተና ላይ ጥሏቸዋል ማለት ነው ከኛ የበለጠ እነዚህ ሙታን ወደ አኺራ ሄደዋልና ወደ አላህ የቀረቡ ናቸውና የኛን ጉዳይ ያደርሱልናል የኛን ጉዳይ ለአላህ ያሰሙልናል በሚል ይጀመራል ከዛ በኋላ መጨረሻ ላይ ደግሞ እነሱን ራሳቸው መለመን ይጀመራል ማለት በመጀመሪያ ደረጃ ከሙታን ይልቅ ወደ አኺራ ከሄዱ ሰዎች ይልቅ በህይወት ያሉ ሰዎች አላህን Subhanahu Wa Ta'ala የበለጠ ይለምኑታል አኺራ የሄደ ሰው እኮ መናገርም አይችልም መስማትም አይችልም መናገርም አይችልም ምንም ነገር አይችልም መይት ነው እሱ ጋር ምንድነው ተስፋ የምናደርገው ነገር ምንም ተስፋ የምናደርገው ነገር የለም እንደውም ያ ሙት የሆነው ሰው በህይወት ባሉ ሰዎች ይጠቀማል استغفار በማድረግ ረህመትን በመጠየቅ يعني صدقه በማድረግ ለዚህ ሰው የሰደቃ በማድረግ እዳውን በመክፈል የተለያዩ በህይወት ያሉ ሰዎች ሙታንን ይጠቅማሉ ወለ العكس ይላሉ አይደል ዑለሞች ተቃራኒው ግን ትክክል አይደለም ሙታን በህይወት ላሉ ሰዎች አይጠቅሙም ይህ ማለት ግን በህይወት እያሉ የተውልን መልካም ነገር ካለ እሱ ይጠቅመናል ዒልም አስወርሰውን ከሆነ አደብ ተቅዋ ሶላህ ኸይር ነገር ከዱንያም ገንዘብ ምናምን ተተውልን ከሄዱ ይጠቅመን ይሆናል ከዛ ባለፈ ግን ከመንፈሳዊ ጉዳይ ጋር በተያያዘ ከዒባዳ ጋር በተያያዘ የሞቱ ሰዎች ሙታንን አይጠቅሙ ችግራቸውን በማቅለልም ይሁን ፍላጎታቸውን በማሳካትም ይሁን እንዲሁም ጉዳያቸውን ለጌታ ለአላህ Subhanahu Wa Ta'ala በመናገርም ይሁን ሙታኖች በህይወት ላሉ ሰዎች አይጠቅሙም
ይሄ ባይሆን ኖሮ ልብ በሉ ወንድሞች ይሄ ባይሆን ኖሮ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች በዑመር ጊዜ ከባድ ድርቅ ተፈጥሮ ነብዩ ካለፉ በኋላ ሰለላሁ ዐለይሂ ወሰለም ይሄንን ድርቅ ይሄንን ችግር አላህ እንዲያነሳለን ብለው ሰላተል ኢስቲስቃ ከሰገዱ በኋላ ዱዓ እንዲያደርጉ የጠየቋቸው ማንን ነው አለን ቡኻሪ ላይ አባስን ነው የነብዩን አጎት አባስን ዱዓ አድርገው አሏቸው አላህን ለመለመን አላህን ለመጠየቅ ወደ አላህ ስሞታ ለማሰማት ከነብዩ ይልቅ እዚህ ጋር ትክክል ነው ብለው ያመኑት ሰሃቦች በኢጅማዕ ሰሃባ ይሄ እኔ ግምት አይደለም የሰሃቦቹ እምነት ነው ነብዩ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ወደ አኺራ ከሄዱ በኋላ አደጋው ሲከሰት እስቲስቃ እንዲያደርጉላቸው አባስን ነበር የሚለምኗቸው ዱዓ አድርግ ብለው ለምን ነብዩን አልጠየቋቸውም ሰለላሁ ዐለይሂ ወሰለም ገብቶናል ረሱልን ሰለላሁ ዐለይሂ ወሰለም ያ ረሱላህ ቀብራቸው መጥቶ ያ ረሱላህ ከኛ ይልቅ አንተ ወደ አላህ የቀረብክነህና በሁሉም ነገር ወደ አላህ የቀረብክነህና አላህ ይሄንን ድርቅ እንዲያነሳልን አላህን ለምንልን ቢሉኮ በጣም የቀለለ ነበር የተመቸ ነበር ግን ነውር ነው እንደዚህ አይደረግም ይልቁኑ የነብዩ አጎት ስለነበሩ ሰለላሁ ዐለይሂ ወሰለም አባስ አንጋፋም ነውና ናቸውና አባስን ዱዓ እንዲያደርጉላቸው ለመኗቸው ጠየቋቸው ዱዓ አደረጉ ፈሱቁ ያ ድርቅ ተወገደላቸው ዝናቡ ዘነበ ሻሂድ ምን ለማለት ነው ሙታን ግን በህይወት ባሉ ሰዎች ይጠቀማሉ ይብዛም ይነስም ይጠቀማሉ ልብ በል ለወላጆቻችን ለዘመዶቻችን ለሼኾቻችን حتى ለሰሃቦች ለአንቢያዎች በህይወት ያሉ ሰዎች ዱዓ ባደረጉ ቁጥር እነሱ ይጠቀማሉ ስለዚህ ይሄ ነውና ሐቂቀተን ምን القيم የሚነግሩን ይሄን ነው የኑህ ህዝቦች ሁለት ፈተና ነው አንድ ጊዜ ይሰበሰቡት አንደኛ ፊትነተ القبر ሁለተኛ ወፊትነ التماثيل ስዕል ሐውልት የነዚህን ሷሊህ ሰዎች የነዚህን ትላልቅ ሰዎች ሐውልትና ምስል በሚቀመጡበት ቦታ ላይ ሳሉ ስዕል ሐውልት የሽርክ መዳረሻ አደገኛ መርዝ ነው ቀብርም እንደዚህ ሁለቱንም አንድ ላይ ሰበሰቡና ሙሉ ለሙሉ ከአላህ ጋር ተጣሉ በል እንደውም ከስተታቸው የተነሳ ወመከሩ መክረን ኩባራ وقالوا لا تذرن آلهتكم አንሰማም አንለማም ነብይ ተልኮ عليه الصلاة والسلام فلبث فيهم 1000 سنة إلا 50 عاما لعند شامت عند عامت بيتشا يقدلو 950 عامت دعوة بيادرقو بمكرو بيقسس ويفنك درك بلو كرو وحلا من تفتر نوحم تسوى قرطوار عليه الصلاة والسلام ربي لا تذر على الأرض من الكافرين ديارا زي مدر لا عند كافرات تسكن أطفاتشو فجاتشو بلو دعاء كم يادرقو درسو لمن يدرسوا بات يشرك درجة يدنقرنا درجة نبي الله نوحنم عليه الصلاة والسلام أسقط تواتشو نم سلزي يمجم مريو بمدرات الله يتكسطو يشرك عينت هنا ونات أنك أكي يصفل لقوال لذينو حديث أم سلمة نبياتنا صلى الله عليه وسلم بخاري እና ሙስሊም ላይ ወጭም በዘገቡት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም እና ኡሙ ሰለማ ሂጅራ ወደ ሐበሻ ምድር ሂጅራ በመጡበት ጊዜ ያዩትን በነሳራዎች የእምነት ቤት ክርስቲያኖች በነሳራዎች የእምነት ቤት ውስጥ ያዩትን ነገር ነገሯቸው ለነብያችን አለይሂ ሰላቱ ሰላም ኢነ ኡም ሰለመተ ረዲየላሁ ዐንሃ ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة يقال لها ماريا مريم من بمبار بيت كريستيان ውስጥ ያዩትን ነገር ኡሙ ሰለማ ለነብያችን ነገሯቸው አለይሂ ሰላቱ ሰላም فذكرت له ما رأت فيها من الصور እዛ የአምልኮት ቤት ውስጥ ስዕል ቅርጻ ሐውልት ምናምን ማት ነገር ሞልቶ አዩ ነታችን ኡሙ ሰለማ በኋላ ለነብያችን እንደዚህ ያየሁ ብለው ነገሯቸው ይሄ ፊትነት التماثيل ፊትነት الصور ፊትነት قبور ወደ ሽርክ የሚያዳርስ ከመሆኑ የተነሳ ነብያችን አጥብቀው የከለከሉት አለይሂ ሰላቱ ወሰለም ለዚህ ይሄን በሰሙ ጊዜ ነብያችን ምን አሉ اولئك قوم اذا مات فيهم العبد الصالح
እነዚህ ሰዎች እኮ አሉ ነሳራዎች አይሁዳውያን ሌሎችም እኮ የሚታወቁበት ነው አሉ ነብያችን አለይሂ ሰላቱ ወሰለም اذا مات فيهم العبد الصالح صالح ሰው የአላህ ባሪያ ትልቅ ሰው ሲሞት ምን ያደርጉ ነበር او الرجل الصالح ሲሞት ምን ያደርጉ ነበር بنوا على قبره مسجدا መቃብሩ ላይ የአምልኮት ቦታ ይሰራሉ በዲን الاسلام የአምልኮት ቦታና የቀብር ቦታ ፍጹም የተለያዩ ናቸው በጭራሽ አንድ ሊሆኑ አይገባም መቃብሩ ነጃሳ ስለሆነ ምናምን እኮ አይደለም ለዚህ ተብሎ صالح ሰው ሲሞት መቃብራቸው ላይ የአምልኮት ቦታ ይገነቡ ነበር ከዛስ وصوروا فيه تلك الصور እነዚህን ሐውልቶችና ስዕላስሎችን ቀርጸው ከፊት ለፊት ያዘጋጁ ነበር ከዛ ምን አለው ነብያችን አለይሂ ሰላቱ ሰላም ኡላኢከ ሽራሩል ኸልቅ ዐንደላህ እነዚህ ሰዎች ማለት ከአላህ ፍጡሮች ሁሉ በጣም የተረገሙና እርኩስ የሚባሉ ፍጡሮች ናቸው የአምልኮት ቦታንና የመቃብርን ቦታ አንድ ላይ አጣምረው ለሽርክ መሰረት በመዘርጋታቸውና ለሽርክ መንገድ በመክፈታቸው እነዚህ የተረገሙ ሸረኞች ናቸው አሉ ነብያችን አለይሂ ሰላቱ ሰላም ይሄን ተግባር ማንንም ይፈጽመው ይሁዳ ይፈጽመው ነሳራ ይፈጽመው ሺዓ ረዋፊድ ሺዓዎች ይፈጽሙት ሌሎች ጉላት ሱፊያ እነሱም ያደርጉት ሌላ ማንንም ያደርገው صالح ሰው ውድ የአላህ ባሪያ ሰው የሚቀበረው ከሙስሊሞች ጋር ነው በሙስሊሞች መቃብር ከሙስሊሞች ጋር አብሮ ይቀበራል ጀናዛ ይዘን መቃብር በሄድን ቁጥር የመቃብር ግቢን ስንገባ ምን እንላለን ነብዩ ያስተማሩን ዱዓ አይደል ሰለላሁ ዐለይሂ ወሰለም السلام عليكم اهل الديار من المسلمين والمؤمنين وانتم سابقون وانا ان شاء الله بكم للاحقون نسال الله لنا ولكم العافيه شوف መቃብር የሚዘይር ሰው ሁሉ ጀናዛ ይዞ የመጣ ሰው ሁሉ በዛ ያለፈ ሰው ሁሉ የሙስሊም መቃብር የተከበረ ነው የሙስሊም መቃብር ረህመት አለው የሙስሊም መቃብር ዱዓ አለው ጧት ማታ ሁሉ ዱዓ ይደረግለታል ጀናዛ ይዘን በሄድን ቁጥር ለዚያራ በሄድን ቁጥር السلام عليكم يا اهل الديار የዚህ መንደር ነዋሪዎች ወይ ሰላም በእናንተ ላይ ይስፈን ሙታኖች ተጠቀሙ አልተጠቀሙም ተጠቀሙ نسال الله لنا ولكم العافيه ለኛም ለናንተም አላህ ደህና ያድርገን ጥሩ ያድርገን አፊያ ይስጣችሁ ብለን ዱዓ ይደረግላቸዋል ስንት ሰው አንድ ሰው አይደለም ሁለት ሰው አይደለም 100 ሰው አይደለም በየሳምንቱ ሰው ይቀበራል በየቀኑ አንዳንዴ በቀን ሁለቴ ሶስቴ አንዳንዴ ቀብር ትሄዳለ በዛ ሁሉ አጋጣሚ እዛ የተቀበሩ ሙስሊሞች ይጠቀማሉ ማለት ነው شوف ረሱላህ ሰለላሁ ዐለይሂ ወሰለም አንድ ቀን በተኙበት ድንገት ብንን ብለው ተነሱ እናታችን አይሻ ቤት ተራቸው እናታችን አይሻ ቤት በነበሩበት የተኙ መስለው ቀስ ብለው ልክ እናታችን አይሻ እንቅልፍ ጭልጥ ሲያረጋቸውና ሲወስዳቸው ቀስ ብለው ሹልክ ብለው ወጡ እናታችን አይሻ ግን አልተኛውም ነበር ጫማቸውን ሲያጠልቁ እየሰማው ነው በር ሲከፍቱ እየሰማው ነው በሩን ሲዘጉ እየሰማው ነው ቀስ ብለው በጨለማ በድቅድቅ ጨለማ ነብዩ ወጡ እናታችን አይሻ መጥፎ ነገር አሰብኳል ተራው የኔ ነው ዛሬ የዛሬ ተራ የኔ ተራ ነው እኔ እዚህ አስተኝተው እኔ እዚህ አጋድመው ዘይነብ ጋር ሄደው ነው የሴት ነገር አው يعني ሰውዳ ጋር ሄደው ነው ወይስ ሌላ ሚስቶቻቸው ጋር ሄደው ነው ይቀነው እኔም ቀስ ብዬ ጫማዬን አጥልቄ በሩን ድምጽ ሳላሰማ ቀስ ብዬ ከኋላቸው መከታተል ጀመርኩ ረሱላህ አለይሂ ሰላቱ ሰላም ሲሄዱ የዘይነብ ቤትም እያለፉ የመይሙናንም ቤት እያለፉ የሁሉንም ቤት እያለፉ ቀጥታ በቂዕ ገቡ ረሱል ሰለላሁ ዐለይሂ ወሰለም መቃብር ሄዱ ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ትዝ ብለዋቸው ነው ለሰሃቦቻቸው ዱዓ ላይ ያደርጉ ነው ሄደው ዱዓ አድርገው ሲመለሱ እናታችን አይሻ አሁንም ቀስ ብዬ እንዳይደርሱብኝ ብዬ ስልክ ነብዩ ሲመጡ አሁንም ምንም እየመጣው ፈጥኛቸው ሄጄ እዛው አልጋ ላይ ተከናንቤ የተኛው መሰልኳል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው እዛ ጨርሰው ምናምን ሲመጡ እናታችን አይሻ በሩ እንደተዘጋ ነው ምንም የተለወጠ ነገር የለም ልክ አልጋው ጋር ሲመጡ እናታችን አይሻ ቅድም ሮጠው የለ ሲያባሩ ሮጠዋል አሁን ደግሞ ሲያመልጡ ሮጠዋል ትንፋሻቸው ከዛ ምን ነው ትንፋሽሽ ቁርጥ ይላልሳ ምን ተፈጥሮ ነው
ምን ሆነሻል? አይ ምንም ያ ረሱላህ والله ትነግሪኛለሽ የተፈጠረውን ነገር ትነግሪኛለሽ ንገሪኝ ምን ሆነሻል? አይ ያ ረሱላህ ቅድም እንዲህ ሆነው ነው እንዲህ ሆነው ነው በርሶ ላይ ቀንቼ እንደዚህ የት ይሄዳሉ ብዬ ስከተለውት ነበረ ቅድም እዛ በጨለማው ውስጥ ውል ያለብኝ ነገር ለካ አንቺ ነሽ የሆነ ነገር ውል ብሎባቸዋል ሰለላሁ ዐላ ሙሐመድ ግን በውል ምን እንደሆነ አላወቁትም ነብያችን አለይሂ ሰላቱ ሰላም ለካ ውል ያለብኝ ነገር አንቺ ነሽ አይ እኔ እንኳን ሄድኩት ሰሃቦቼን አስታውሼ ዱዓ አድርጌላቸው ነው የመጣሁት እና መቃብሩ በጨለማ ተወርሶ ነበረ አላህ እኔ ባደረኩት ዱዓ ብርሃን አደረገው አሉ ነብያችን አለይሂ ሰላቱ ሰላም ስለዚህ يعني ሙታኖ በህይወት ያሉ ሰዎች መቃብር በሄዱ ቁጥር ዱዓ ባደረጉ ቁጥር እዛ ያሉ ሰዎች ይጠቀማሉ ፋይዳ ያገኛሉ ይሄ አንዱ ትልቁ ፈዲላ ነው ከዛ ውጪ ግን እነዚህ صالح ሰዎች ትላልቅ ሰዎች በሞቱበት ቦታ ላይ የአምልኮት ቦታ መገንባት ወደ ሽርክ የሚያዳርስ የአላህን ሐቅ ለፍጡራን እንዲሰጥ የሚያደርግ አደገኛ ከባድ መስመር ነውና ትክክል አይደለም አሉ ነብያችን አለይሂ ሰላቱ ሰላም ኡላኢከ ሽራሩል ኸልቅ عند الله አላህ Subhanahu Wa Ta'ala ዘንድ በጣም የሚያስረግምና ጥፋት የሚያመጣ ነውና ጥንቃቄ ያስፈልገዋል ከዚህ ታሪክ ምን እንረዳለን ከነብዩላህ ኑህ አለይሂ ሰላቱ ወሰለም ህዝቦች ታሪክ እንዲሁም ደግሞ እናታችን ኡሙ ሰለማ ከነገሩን ታሪክ አንድ የምንረዳው ነገር አለ ሽርክ ያ ሁሉ ያወራንለት ያ ሁሉ ችግር ጣጣ በዱንያ በአኺራ በበርዘኽ ማአት ችግሮችን የሚያመጣው ሽርክ በአንድ ጊዜ ጉብ የሚል ነገር አይደለም ቀስ በቀስ ትውልድን እየሸረሸረ ሰርጎ እየገባ ኡመት ትውልድን የሚፈክክ የሚበታትን የሚያበላሽ ነገር ነውና ከወዲሁ እንድንጠነቀቅ ነው ነብያችን የመከሩን አለይሂ ሰላቱ ወሰለም በመጀመሪያ ደረጃ ተذكر الرمز او الرمز يعني እነዚህን ታላላቅ ሰዎች እናውሳ እነሱን እናስታውስ لا تذكر الاخره መቃብርን የምንጎበኝበት መቃብርን የምንዘይርበት አላማ ነብያችን ምንድነው አሉን ሰለላሁ ዐለይሂ ወሰለም فانها تذكركم الاخره አኺራን ለማስታወስ ነው ትላንት ካንተ ጋራ አብሮ ሲሰግድ የነበረ አብሮ ኳስ ሲጫወት የነበረ እንዳንተው ሐይ ምናምን ሆኖ ጉልበት ኖሮ ሲንቀሳቀስ የነበረ ሰው አጀሉ ደርሶ ዛሬ ከመሬት በታች ነው ስለዚህ ምንድነው የምትረዳው ነገ ደግሞ የኔ ተራ ነው የእውነት በተጨባጭ መካሪ ነገር ነው መቃብርን መዘየር እነዚህ ሰዎች ግን መቃብርን የሚሄዱት ለምንድነው አኺራን ለማስታወስ አይደለም ተذكر الرموز እነዚህን ታላላቅ ሰዎች ሼኾችን ዓሊሞችን ማስታወስ በሚል ይጀመራል ከዛ ቀስ በቀስ ይሄ ቦታ የተባረከ ቦታ ነው ከሌላ ቦታ ይሻላል አየ ሌላ ሰው ከተቀበረበት ቦታ ሌላ ሰው ካረፈበት ቦታ ከሌሎች ቦታዎች ይሄኛው ቀብር ሼኾቹ ያረፉበት ቀብር ወልይ ከሌ ያለፈበት ቀብር የተሻለ ነው ጽድቅ ነው ብሩክ ነው ብለ እንድታምን ያደርጋል ሁለተኛው ደረጃ ከዛ ያድጋል እያደገ ይሄድና ልክ አንድ ሰው የሆነ ችግር ሲደርስበት የሆነ ሐጃ ሲኖረው ዱዓ ማድረግ ሲፈልግ መስጂድ አይደለም ትዝ የሚለው ወይንም ከእኩለ ሌሊት በኋላ ወቅት السحور አይደለም ትዝ የሚለው ወይንም ደግሞ እናትና አባቱን ዱዓ አድርጉልኝ አይደለም የሚለው የት ይሄዳል ትዝ የሚለው ምንድነው ቀብር ወደ መቃብር መሄድ ይፈልጋል እያደገ ይሄዳል ማለት ነው እዛ ሄዶ ግን ቀጥታ እሳቸውን አይለምንም እያለ ደግሞ ቀስ በማለት ዱዓዬን ጉዳዬን አሰሙልኝ ማለት ይጀምራል ወደዛኛው ደረጃ ያልፋል ማለት ነው አያ ደረካቱን تحتها ደረካት ከአንዱ ዝቅጠት ሌላኛው እየዘቀጠ እየባሰበት ነው የሚሄደው እነሱን ለማስታወስ ተብሎ የተሰራ ሐውልት ቀስ በቀስ አምልኮት የሚሰጠው ቦታ ሆነ ማለት ነው ጭራሽ መጨረሻ ላይ እነሱንም ማምለክ ደረጃ ይደረሳል አኺቱና ያ ሪጃል አላህ ይባላል እናንተ የአላህ ባሮች ሆይ ድረሱልን ስጡን ይሄን አርጉልን ይሄን ስሩልን ይሄን ፈጽሙልን ተብሎ የመቃብሩ ሰዎች እየተለመኑ ነው እዚህ ደረጃ የተደረሰው እነዛን ደረካቶች ሁሉ እየታለፈ ነው ከዚህም የከፋው ቦታ አለ ጭራሽ ወደዚህ ደግሞ ጥሪ ይደረጋል ጭራሽ ወደዚህ ወደ ሽርክ ተግባር ጥሪ ሊደረግ ይችላል ከዚህም የከፋ አለ ይሄን የማይቀበል ይሄን የማያምን ይሄን እሺ የማይል በጠላትነት ይፈረጃል ስም ይወጣለታል
وهابي بالا إن كان تابع أحمد متوهبا فليشهد الثقلين أني وهابي إن دالوا إمام الصنعاني اليماني رحمه الله تلاك عالم الأمير الصنعاني رحمه الله የሼክ الإسلام المجدد الإمام محمد بن عبد الوهاب دعوة በእውቀት ላይ ሆነው ካጠኑ በኋላ ሰውየው ምንድነው የሚፈልጉት الإمام المجدد محمد بن عبد الوهاب ምንድነው የጻፉት ምንድነው ያሉት ምንድነው አስተምሮታቸው ከምን አዘዙ ከምን ከለከሉ ምንድነው የሚፈልጉት አንብበው እየው ተመልከተው በሩቁ ግን እንደዚህ ምናምን መልሰም ከሰጠን ራስ ነው የምትጎድ አይተው መጨረሻ ላይ ምን አሉ إن كان تابع أحمد متوهبا ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መከተል ወሃቢ የሚያሰኝ ከሆነ እኔ ወሃቢ ነኝ ያለው ኢማም ሰንዓኒ ረሂመሁላህ ምን ለማለት ነው يعني ለዚህ አንድ ሰው እኔ ትልቅ ዓለም ትልቅ ሼክ كتاب التوحيد الذي هو حق الله على العبيد የሚባለውን የሼክ المجدد መጽሐፍ አንብቡ ተብሎ ተሰጣቸው ነገር ግን የመጀመሪያውን ገጽ ገነጠሉትና በባዶ ገጽ ባዶ ልሙጥ ወረቀት አድርገው ሸፍነው ሰጧቸው አንብቡት ተባሉ ሼኹ ከመጀመሪያ እስከ መጨረሻ ይሄን መጽሐፍ አነበቡት የመጽሐፉ ርዕስ የለም ተገንጥሏል የመጽሐፉ አዘጋጅ ማን እንደሆነ አልተጻፈም መጽሐፉን ከመጀመሪያ እስከ መጨረሻ ኪታቡ ተውሂድን አንብበው ሲያበቃ ምን መጽሐፍ ነው እስቲ ተብለው ተጠየቁ والله ምናልባት ይሄ ሰውዬ የዚህ መጽሐፍ አዘጋጅ ማን እንደሚሆን ይገምታሉ ተባለ ምናልባት ቡኻሪ አሉ አይ ቡኻሪ አይደለም ሌላ ሰው مشيت ምናልባት ከቡኻሪ በፊት እነ ኢማሙ ሻፊዒ እነ ኢማሙ ማሊክ አራ አይደለም ሌላ ሞክሩ ተባለ መሞከር አልችልም የዚህ መጽሐፍ አዘጋጅ መሐመድ ኢብኑ አብዱል ወሃብ ነው አሏቸው አለቀሱ والله በባጢል ነው ሰውየው ነው ስም ስናጠፋ ስንበድል የከረም ነው ለእያንዳንዱ መስአላ قال الله قال رسول الله صلى الله عليه وسلم قال الصحابة بهلم رأس بهلم أبواب التوحيد لا قال الله قال رسول الله صلى الله عليه وسلم قال الفلان الصحابي من رجا بيتشا ስለዚህ ይሄ ባዶ ጥላቻ ባዶ ዝም ብሎ የስም ማጥፋት አይጠቅምም ማለት ነው አላህ Subhanahu Wa Ta'ala ያንዳንዳችንን በነፍሱ ከፍ ነው የሚጠይቀን ماذا أجبتم المرسلين እኔ ለላኳቸው ነቢያቶች ምንድነው የመለሳችሁት መልስ ነቢያችን አለይሂ ሰላቱ ሰላም ካም በፊት በዚህ ትምህርት ላይ በዚህ ደርስ ላይ ያሳለፍናቸው መቃብርን በተመለከተ ዘሪህን በተመለከተ የተናገርናቸው ነገሮች በሙሉ ነብዩ ናቸው ነገሩን አለይሂ ሰላቱ ሰላም ይሄ ንግግር የማንም ንግግር አይደለም ስለዚህ የረሱል አለይሂ ሰላቱ ሰላም ንግግር መሆኑን አውቀን ሸሪዓችን መሆኑን አውቀን ተውሂዳችንን መጠበቅና ከሽርክ ልንርቅ ይገባል جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته فلأنصرن الحق حتى أنني أسقو على ساداتكم بطعاني